እነ ቦንኬ ከየት ነው የሚመጡት? እነሱ ሀገር በሌለ ሃይማኖት እዚህ ሃይማኖት ሊሰብኩ እንዴ? ለምን ፓራዶክሱ አይታይም? እንትኑን ፓራዶክሱ ነው እስኪ። ኦሪየንቴሽን ተሰጥቷቸው ቄስ ምን ይመስላል እንዲህ ነው የምትናገረው እንዲህ ነው የምትለው ተብለው ነው እንጂ ሃይማኖት ጉዳይ አይደለም። ለምንድን ነው አንድ ወጥ የሆነ ነገር የምንፈልገው? በእውነት አሁን የኃይለ ሥላሴ መንግስት ለሚስዮን እንትን ለፕሮቴስታንቲዝም ወይንም ለካቶሊሲዝም ክፉ መንግስት ነው? ታሪክ ትናንትና ለዛሬ ታሪክ ነው። የኢትዮጵያ ኢንተለጀንሻ መጽሐፍ አንባቢ አይደለም። ለምን ራሳችንን እንትን እንደምንል መጽሐፍ ጽፎ ሸጦ ጥቅም ያገኘ ሰው አለ ብዬ እኔ አላምንም። ኢትዮጵያ ውስጥ ብዙሃኑ ደግሞ በኢትዮጵያ ሪያሊቲ ገበሬው ነው። ገበሬው ደግሞ ገበሬ ነህ እንዲህ ተደራጅ፣ ወዛደር ነህ ወዛደር ሁን፣ ብሔር ነገድ ነህ እንትን ሁን ሲባል ብሎ ይሄ ኢንተለጀንሻው ክፍል ሲያደራጀው ተደራጀ እንጂ በዚህ ነገር ላይ ሰሪም ፈታሪም አይደለም። ላምቤ ረግጦት ሰላም የሆነ ሀገር ማን ነው? እውቀትና አዋቂዎች በሚል ርዕስ በተለይ ደግሞ የሁለትዮሽ የእውቀት ስሪት አለን፣ ይህም በደንብ አልተፈተሸም በሚል መነሻ ሐሳብ ዶክተር መሰለ ተሪቻ ከጥንት ጀምሮ ከ15ኛው ክፍለ ዘመን ጀምሮ እስከ ቅርቡ ጊዜ ድረስ ያለውን የእውቀት ስሪታችንን እንዴት በተመሳሳይ ነገር እርግማን በሚመስል ልክ እሱ አላለም እንጂ ተቃራኒ አረዳዶች ተቃራኒ አተያዮች ይዘን የታሪክ አረዳዶች ይዘን እንዴት እንደቆየን መሰረቱን ሊያስይዘን ብዙ ታሪኮች ነግሮናል። ብዙ ሰፊ ማብራሪያም ሰጥቶናል። እንግዲህ አሁን ይህንን መሰረት አድርጋችሁ የራሳችሁን ማረዳድ ይዛችሁ ቅድም እንዳልኩት ከሶስቱም ጽሁፎች ንባብም ተነስታችሁ ሊሆን ይችላል ሐሳቦች፣ ጥያቄዎች ለዶክተር መሰለ እንድታቀርቡ ሐሳባችሁንም እንድታካፍሉ እጋብዛለሁ። መድረኩ ክፍት ነው። እሺ፣ አመሰግናለሁ ዶክተር መሰለ በዚህ አጋጣሚ ላቀረብክልን በጣም ሰፊ ትንተና ላመሰግን እወዳለሁ። በዚሁ ለማሳሰብ የምፈልገው ነገር አይ ቲንክ ይሄ ቴሲስ መጽሐፍ ሆኖ ሊወጣ የሚችል አይነት ነገር ነው ብያ እንዲሁ በከንቱ በሌክቸር ብቻ እንዳይቀር በደንብ አዳብረህ አይ ቲንክ ጥሩ ለህዝቡም ሊጠቀም የሚችል ነገር ብታደርገው ጠቃሚ ነው ላለው። ከዚህ የመቀጠል አይ ቲንክ ጊዜ ላለመያዝ አንድ መናገር የምፈልገው ነገር የላምቤ ላይ የጻፍከውን ሪቪው አይ ቲንክ በጣም ረዥሙ ከጻፍካቸው ይመስለኛል አንብቤ። እኔ ደግሞ የራሱ የባለስኪን መጽሐፍ ላምቤ ላይ የተጻፈውን አግኝቼ ለማንበብ ፈልጌ አግኝቼ አንብቤዋለሁ አክቹዋሊ ማለት ነው። እና አንዳንዴ አሁን ያንተ ይሄ ፖላራይዝድ የሆነ አስተሳሰብ ወይም ባይፈርኬሽን ኢትዮጵያ ውስጥ እውቀትን አስመልክቶ መምጣቱ ተገቢነት የለውም ያልከውን ትርክት ዲስኮርስ እንዲሁም ሊቀናቀን የሚችል መጽሐፍ ነው ብዬ አስባለሁ። የላምቤ መጽሐፍ ማለት ነው። ለምን የሚባለው ነገር የሚመነጨው ምንድነው? አንዳንዴ ሰዎችን ግለሰቦችን በትርክቶች በናሬቲቮች በትወራዎች ውስጥ ስንደፈጣቸው የነሱን ልዩ የሆነ ባህሪያት እንስታለን። ላምቤ እንደዚህ አይነት ሰው ነበር ብዬ ነው የማስበው እኔ ከመጽሐፉ የተረዳሁት ማለት ነው። ምንም እንኳን ሌላ አጀንዳ ሊኖረው ባይኖረውም ለየት ያለ he was a unique person እኔ ከመጽሐፉ እንደተረዳሁት ማለት ነው። ለምን ቢባል አንደኛ ወደ ተፈሪ ኮርትም ወደዚህ ወደ አዲስ አበባ ሊመጣበት የቻለበት አንደኛው ምክንያት አጋጣሚ ነበረ። እሱ ፈልጎ አይደለም። እሱ የሱዳን ኢንቴሪየር ሚሽን አባል ነው የነበረው እና እዛ በሱዳን በኩል ነው ሲንቀሳቀስ የነበረው። በወረርሽኙ ምክንያት ነው የመጣው። ወረርሽኙም አይደለም አክቹዋሊ ያመጣው እዛ አካባቢ የነበረው አንድ ባላባት ጆሮአቸው ውስጥ እንዚዛ ገብቶ እሱን ስላወጣላቸው ነው። ይሄ እንደ ተአምር ቆጥረውት ይሄማ ተአምር ነው አንተ ታስፈልጋለህ እዛ ብለው ወደ አዲስ አበባ ይላኩት ማለት ነው። ከዛም በፊት ደግሞ
ራሱስ መጽሐፉ ላይ ሲናገር ያ ጻፊ ባለስኪ ራሱ ላምቤ ለኪት ያለ ሰው ነው ይላል። ትንሽ እንደሌላው ሰው አይደለም። እንዲያውም ምን ይላል እዛው በሺፕ ሲመጣ በመርከብ ሲመጣ እሱ ጓደኞች የሱ ጓደኞች he was a loose cannon ትንሽ ወፈፍ የሚያደርገው አይነት ሰው ነገር ነበር ላምቤ ማለት ነው። ይሄን የምናየው ለምንድን ነው? በራሱ ፍቃድ ነው። ከሱዳን ኢንቴሪየር ሚሽን አፈንግጦ የራሱ ባፕቲስት ምጥምቃውያን አሜሪካ ያሉ ሳይፈቅዱለት የራሱን አቢሲኒያን ኢንቴሪየር ሚሽን ያቋቋመው ማለት ነው። ማቋቋሙ ብቻ ሳይሆን እሱ አዲስ አበባ ላይ የመሰረታቸውን ሆስፒታሎች፣ ትምህርት ቤቶች እንዲያቋቁም ማንም አልፈቀደለትም ነበረ አሜሪካ ውስጥ። ኢንፋክት ተቃውመውታል። መቃወም ብቻ ሳይሆን በኢምቤዝልመንት ከሰውታል ላምቤን ማለት ነው። ስለዚህ እንዲው አንዳንድ ጊዜ ለራሳችን ኮንፈርሜሽን ባያዝ እንዲጠቅም አድርገን ቼሪ ፒክ ማድረግ የለብንም ሂስትሪን ለማለት ፈልጋለሁ። ከዛም በኋላ ዶክተር ዊዛውት ካንትሪ የተባለበት ምክንያት ራሱ እና አሟሟቱን መጨረሻ እስራኤል ሄዶ የሞተበትን አኳኋን ከሁለቱም ሳይሆን ከሀገሩም ሳይሆን ከዚህም ሳይሆን የሞተበት አኳኋን እንደው ልዩ አጀንዳ አለው ለሚያስብል አይነት ሰው አይደለም። ስለዚህ አንዳንድ ጊዜ ሰዎችን ግለሰቦችንም ማየት ህይወታቸውን ጠጋ ብለን መመልከት አለብን። ሁሉም ሰው አጀንዳ የተለየ ተልእኮ ኦር ደግሞ እንትን አለው ለማለት አያስደፍርም ለማለት ነው። እሱ ላምቤ ባይሆን ኖሮ ላምቤ መሰረታቸው ሆስፒታሎችና ስራዎች ኢትዮጵያ ውስጥ እስከዛሬ ድረስ የሚጠቅሙን ነገሮች ሆነዋል ማለት ነው። ስለዚህ አንዳንዴ ልክ እንደ ላምቤ አይነት ሰዎች ነው አሉ። ስለዚህ which proves my point the truth lies in the middle። አሁንም ቢሆን like እንደዚህ አይነት ሚድል ግራውንድ የሆነ ግራጫ የሆነ ነገሮችን ማየት አለብን በታሪክ ውስጥ ለማለት ነው። ታንክ ዩ። አይ ቲንክ ብዙ ጥያቄ ነበረኝ ግን ብዙ ሰዎች ስላሉ ከጀርባዬ አመሰግናለሁ። ግን ባለን እስኪ ላምቤ እሱም ራሱን አሳልፎ ለሌላ እንትን ምናምን የሚለውን ተው፣ እንደዚህ የሚባል ነገር የለም። በአጠቃላይ የሱዳን ኢንቴሪየር ሚሽን አሜሪካ ላይ የተፈጠረበት ወይ ምዕራቡ ላይ የተፈጠረበት ሂደት ሳይንስ ከቀን ቀን ኑሯችን ሃይማኖትን አውጥቶታል፣ ያንን እንታደግ ተብሎ ነው የፋንዳሜንታሊዝም ሙቭመንት የተጀመረው አውሮፓ ላይ። ግን ፓራዶክሲካሊ እንትን እዛው አሜሪካ ላይ እነ ቢንግሃም ሮናልድ ቢንግሃም ሲጀምሩት 1890ዎች ውስጥ ነው የተጀመረው። ላምቤም በዲኬዶች ውስጥ ነው ሸሽቶ ግብጽ የገባው። ከግብጽ ሱዳን ላምቤ ረግጦት ሰላም የሆነ ሀገር ማን ነው? ሱዳን ነው? ፓለስታይን ነው? ጥሩ ነው ልዩነቱ። እሱ የሚፈጥረው ልዩነት ለምን እንደ ልዩነት አነው? ስለዚህ እሺ ላምቤ ረግጦት ሰላም የሆነ ሀገር ማን ነው? ሱዳን የሆነውን ነገር ያየ በዚህ ይቀልዳል። እና ኢትዮጵያ በልዩ ልዩ ምክንያት ያንን ጫፍ ለማየት አልቻለም። ግን ፑሽ ያደርጉታል። እና ይሄ የታሪክ ልጓሙን እየከለሱ እነ ሆልኮም ቡቦኒ ካነበባችሁት እዛ ውስጥ ያላችሁ እየከለሱት ጠርዝና ጠርዝ ሊያወጣጡት እንትን ብዙ ርቀት ሄደዋል። በጣም ብዙ ርቀት ሃይማኖቱን፣ ወጉን፣ ፍርስርሱን አውጥተው የፖለቲካ ኮንስፓይሬሲ እንትን መሳሪያ እንደሆነ አድርገው አቅርበው ማንም ሰው ያላሰበው አድርገውታል። ፊሊስጤም ምንድነው የሆነው? እሳት አይደል የነደደበት? መጨረሻ የት ነው ላምቤ የሞተው? ፊሊስጤም የቱበርኩሎሲስ ሳናቶሪየም ከፍቶ ምን ሲሰራ ነው የሞተው እዛ? እና ምን አይነት እንትን ነው ይሄ? ወይ የሰውየውን ሙሉ ጽሁፎች ማንበብ ስድስተኛ አሁን በቅርብ የለቀቁት አለ 6 ምናምን መጽሐፍ አለው። ዶክተር ዊዛውት ካንትሪ፣ ቡትስ ኤንድ ሳድል፣ እንትን ዶክተር ኬሪ ኦን፣ እነኚህን ባዮግራፊዎቹን በጥንቃቄ እንትን ብሎ ማንበብ። በእውነት አሁን የኃይለ ሥላሴ መንግስት ለሚስዮን እንትን ለፕሮቴስታንቲዝም ወይንም ለካቶሊሲዝም ክፉ መንግስት ነው? በመንግስት ውስጥ ማንን ስለያዘ ነው 50 ዓመት የቆየው? ኢስ እኮ ክሊር።
ምንም እንትን በማያሻማ አሁን እዚህ ያልኳችሁን አሁን በሚኒስትር ማዕረግ ውጭ ጉዳይ ሚኒስትር እንትና ስዩም አራጎት ካቶሊክ ናቸው በሃይማኖት። ራሱ በረከት ሀብተ ስላሴ ፕሮቴስታንት ነው። እዛ ውስጥ ከኦርቶዶክሱ ጋር ጎራ ከፍለው እነኚህ በጣም ኋላ ቀር ምንትስ ተብለው በውጮቹም እየተደገፉ ግርማቸው ሞገሳቸው በእንትኑ ላይ በደንብ ሰልጥኖ አይደል ያለፉት። በኢትዮጵያ ስሪት ውስጥ መውደቅ ካለ ፕሮቴስታንቲዝምም ካቶሊሲዝምም ገብቶበታል አስማቻስ ኦርቶዶክስ። ግን ያ ጠቃሚ ነው ወይ ነው? ብዙ ነገር ያስኬዳል ወይ ነው? ተዋውቀን የምንኖርበት በጋራ ደግሞ የምንፈራ የሆነ ነገር አያስፈልገንም ወይ? ከዛ በታች ልዩነታችን ችግር የለውም። እና ያ ነው። ሌላው ስነ ቃል እነኚህ ነገሮች ላይ እንዴት ይሆናል ነው። ለምን አይጣላም? ለማን ብሎ? ለነፍስ ለኔ ነፍስ ራርቶ ነው የተጣላው። ላምቤ ሌላ ጎኑ ልንገር። ላምቤ በአንድ በኩል ፓስተር ነው። ፓስተር ሆኖ በምዕመኑ በነፍስ ያዛል። ዶክተር ላምቤ ግን ሐኪም ነው። ዶክተር ሆኖ በስጋህ ያዛል። እና የኢትዮጵያ የሕክምና ስርዓት ውስጥ ጥሎ ያለፈው ሌጋሲ ሲምፕል አይደለም። መጀመሪያ የኢትዮጵያ ሕክምና እንኳን ሲጀመር የመጀመሪያው ለምሳሌ አዋጅ ሚኒስትሮች ጽህፈት ቤት ሲቋቋሙ አንዱ ጤና ጥበቃ ሚኒስቴር ነበር የሚቋቋመው። እንግሊዞች ስለተቃወሙ ነው የቀረው። ሊሾም የነበረውም ዶክተር ቪታሊያን ነው። ዶክተር ቪታሊያን የፈረንሳይ እንትን ስለሆነ ኤምባሲያችንን እንዘጋለን ለፈረንሳዮች ከሰጣችሁት እዚህኛ ምንድነው የምናደርገው ሲሉ አጼ ምኒልክ ይቅር በቃ አሉ። ኮምፕሮማይዝ ማድረግ አለበት። አንተ እንደፈለክ ሀገር ስለሆነ አይደለም። ገብቷል? ትልቁን ነገር ላለማጣት ትንንሽን ኮምፕሮማይዝ ታደርጋለህ። እና ያኔ አዋጅ ሲወጣ ሆስፒታልን በኢኩቫለንት እንትን የሰጡት በሽተኛ ቤት ነው። ማን ነው ሐኪም ቤት ያደረገው? ሐኪም እዛ ሆስፒታል ቀጠና ላይ 1%፣ 2%፣ 3% ይሁን አብዛኛው 4000 እንትን ታማሚ ነው። ሆስፒታልን ሐኪም እንዲተካው ያደረገው ማን ነው? ሐኪም ቤት። ለምን ዳኛ ቤት አልተባለም? ለምን ፍርድ ቤት ተባለ? ለምሳሌ እንትን ስያሜው ላይ ራሱ ላምቤ ብቻ አይደለም። በላምቤ ግርም የተተኩት እነ ዶክተር ፍራይድ አይላንደር ከስዊዲሽ ኢቫንጀሊካል ሚሽን ከጣሊያን ወረራ በኋላ የጤናውን ኢንፍራስትራክቸር ሲዘረጉ 1960ዎቹ 70ዎቹ ውስጥ ለ20 ዓመት አንድ ፍራይድ አይላንደር ናቸው። የስዊዲሽ ኢቫንጀሊካል ሚሽን ሜምበር ናቸው። እና ብዙውን ነገር የዘረጉት በዚህ መንገድ ነው። ያ ሪሊ እንትኑን እንዲወክል ያስፈልጋል፣ ሀገሩን እንዲመስል ያስፈልጋል። እና ላምቤ ሳይንስ የገፋው የኢትዮጵያን ሰው አይደለም። የኢትዮጵያ ሰው ያኔ ሳይንስ መኖሩንም አያውቅም፣ ቫይረስ ምን እንደሆነም አያውቅም። የበሽታ ምንጩ አጋንንት ናቸው፣ እንኳን ያኔ አሁንም። ላምቤ ሳይንስ ገፋኝ ያለው አሜሪካ ላይ ነው። እዛው ህብረተሰቡን አደራጅቶ ሳይንስን መጋተር ነው ያለበት ወይንስ እዚህ አፍሪካ መጥቶ ሳይንስ የሌለበት ቦታ ላይ ሌላ እንትን መፍጠር ነው? እና የሱ እግር ደግሞ የተተካው ላምቤ እኮ ኦልሞስት አምባሳደር ለእንግሊዝ ተሰጥቶ የእንግሊዝ ኤምባሲ ይዞት የአሜሪካ ኤምባሲ ግን ኤደን ነው የነበረው። በጣም የተወሰነ ችግር ሲገጥም ቤተ እስራኤሎች ላይ ምናምን ይመጣሉ። በልጅ ኢያሱ ጊዜ ምናምን ቲም ይልካሉ። ከዛ በተቀረ ኤምባሲ እዚህ የለም። እና ማን ነው ኤምባሲን ወክሎ የሚሰራው? ሚስዮኖች ናቸው። ኤምባሲ ደግሞ የፖለቲካ ቤት ነው። አየህ፣ ሚስዮንነትና ፖለቲካነት እዛ ውስጥ አብሮ ቢቀላቀል እና ተቀላቅሎ ለሌላው ሰው ቢታየው ምንድነው ስህተቱ? እና አልጋ ወራሹንም 2-3 ዲፕሎማቲክ ሚሽን ወክሎ እኮ ይዞ ሄዷል። ለምሳሌ እነ ዶክተር መላኩ በያንን፣ እነ ባሻ ወረዳ ሀብተወልድን፣ እነ ወርቁ ጎበናን አሜሪካ ለትምህርት ሲላኩ ይዟቸው ሄደው እኮ ላምቤ ነው። ኮንትሪቢዩሽኑ ሁሉም ዜሮ ነው እያልኩ አይደለም። ጥሎ ያለፈው እንትን ግን ክሊር ነው። ለነፍሱ ወይ ለእንትንህ ብቻ የምታደርገውና የምታውለው አይነት የነፍስ ጉዳይ ብቻ አይደለም።
ፎርዛት ማተር ነው። እና ንቅናቄው እዛ ከሁለተኛው ዓለም ጦርነት በኋላ ለምሳሌ አውሮፓም አሜሪካም ሃይማኖት የለም። ሊትራሊ ካቴድራሉ ተዘግቷል። ቄስ የሚባለው ክፍል ወይ ሐኪም ሆኗል እንትን ሆኗል። እነ ቦንኬ ከየት ነው የሚመጡት? እነሱ ሀገር በሌለ ሃይማኖት እዚህ ሃይማኖት ሊሰብኩ እንዴ? ለምን ፓራዶክሱ አይታይም? ፓራዶክሱ ነው። እስኪ ኦሪየንቴሽን ተሰጥቷቸው ቄስ ምን ይመስላል እንዲህ ነው የምትናገረው እንዲህ ነው የምትለው ተብለው ነው እንጂ ሃይማኖት ጉዳይ አይደለም። የሃይማኖት ጉዳይማ ቢሆን ደግሞ ሃይማኖት መጥፎ አይደለም። እኛ እዚህ ሃይማኖት በዝቶብን ስለተረፈ እንጂ ውጭ ሀገር አሁን ብትሄድ እኔ ስፒሪቹዋል ነኝ ነው የምትለው። የሚያምን ሰው ደስ ይለኛል፣ አልቃወምም። 90% ምናምን ኤቲስት ነው፣ ሆስታይል ነው። እንደ ሃይማኖተኛ ስትሆን በጣም የሚጠላ ነው። እኛ ሀገር ግን ስቲል ሪሶርሱም ጋር ስለተገናኘ እንትኑም እጥረት ስላለ የሃይማኖቱ ነገር በጣም ይሄ የሙስሊም ነው አልበላም ነው የምትለው አይደለ? ግን አውቶማቲካሊ ዩሮፕ ስትሄድ ከሙስሊም ስጋ ቤቶች ነው ስጋ የምገዛው። ለምን? የድመት ስጋ ይዞ፣ የውሻ ስጋ፣ የዝንጀሮ ስጋ ይዞ፣ የፈረስ ስጋ ይዞ። ስለዚህ በባህል የሚቀርብ ስቲል ሙስሊሙ ነው እዚህ ካልቸራሊ ስታስበው። እና እኛ ግን እዚህ አንዳንዴ ስንራቀቅ ብዙ ነገር እናጠፋለን። ሃይማኖቱ እንትን በስቶ እንትን ስላለ እጥረት ያለበት ቦታ ላይ ሁሉም ተሰብስቦ ነው። ካቶሊክ የለም፣ የአርመን እንትን የለ፣ ሁሉም ተሰብስቦ 20 ሰው ደግሞ አይሞላም ኢን ዘ ሪል ሴንስ። እና በዚህ በዛሬ አይን ደግሞ ስታየው ሃይማኖተኛም ነው ለማለት በጣም ግራ የሚያጋባ ነው። ምንም ሶሻል እንትን የለውም ሃይማኖት ከግለሰብ እንትን ያለፈ እንደዛ እንዲሆን አድርገውታል። ያ ከ1945 ጀምሮ ከሁለተኛው ዓለም ጦርነት ጀምሮ ነው። እና የቤተሰብ እንትናቸውም እየተለወጠ የመጣው ከዛ ነው። ታዲያ እኛ ጋር የሚመጣው ነገር ምንድን ነው? ከየት ነው? እንዴት ነው? እና አንተ ለምን ጥሩ ፕሮቴስታንት አማኝ ሆነህ ሃይማኖቱን አንተ ራስህ ለምን አገፋው? የሌላው ኢንተረስት አሁን ያንን ተከትሎ የሚመጣው የፖለቲካል ኢንተረስት ነው አሁን ችግር የሆነው። በዚህ በኩል ያለውን የበለጠ እንዲፈራ ጥግ እንዲይዝ የሚያደርገው እና በአደባባይ ደግሞ ነግረው አውጀው ነው። ለምሳሌ እነ ኢዘንበርግ 1841 እነ ክራፍ ይሄንን ህዝብ ኦርማኒያ ብየዋለሁ ብሎ ሰይሞ አንድን ህዝብ በሙሉ እና እነሱን ታርጌት አድርጌ እንትን እላለሁ። የአውሮፓ ህዝብ ከዚህ በኋላ ከተስፋፋና ሀገር ከያዘ ሌላ የዓለም ክፍል የለውም፣ ሁሉንም ይዞ አይቶታል። የቀረው እዚህ ቦታ ነው፣ ይሄን መያዝ አለብን። ይሄንን ግን ነባር ሃይማኖት አለ፣ ያንን በላቲን ጽፌ ነው ምለያየው ብሎ ፊት ለፊት እንደዚህ ሲመጣብህ እንዴት ነው ልታየው ልትቀበለውስ የምትችለው? እንዴት የእንትን ጉዳይስ ሊሆን ይችላል? እና ያ ነው በተወሰነ ደረጃ በዚህም ጎራ በዛም ጎራ ችግሩን ተያይቶ ሚድል ግራውንድ ይፈልግ ነው። ሚድል ግራውንድ ፈልገ የምትግባባበት የሆነ እንትን ይኑርህ ነው። ደግሞ ቱ ቢ ኦነስት ሌላው ማህበረሰብ ውስጥ ብትገባ እንግሊዝ ብትሄድ ሌላ ቦታ ብትሄድ የኢትዮጵያ ሰው ነው ለአመለካከትህም ለአነጋገርህም ለምንም የሚቀርብህ እና ብትስቅ የምትስቀው ከኢትዮጵያ ሰው ጋር ነው። ሌላው ሰው ጋር ኤቭሪባዲ ከማንም ጋር እንትን አትልም። እና እንራቀቅበታለን፣ በጣም ጽንፍና ሲይዘዋለን፣ እናበዛዋለን እና ልኩን አናቀውም ነው። ልኩን እንድናቀው የሆነ መስፈርት አውጥተን የሆነ እንትን ላይ እንወያይና ይመጣጣ ነው በተወሰነ ደረጃ። ግን መርከቡ ሲሰጥም ትልቅ መርከብ አይችኛዋን ክፍል ቆርጫት እኔ ተርፋለሁ ተንሳፍፌ ብለህ አታስብ። ነውጡ ወናፈኑ ምኑ ይዞህ ነው የሚወርደው። እና በዛ ላይ እንደ ዘበት መደራደሩ ጥሩ አይደለም ነው። እና ያንን በጥንቃቄ ማየት ያስፈልጋል አይ ቲንክ እንጂ እኔ ዶክተር ላምቤን በሰውኛ አይን ደግሞ አይተ ታሪካቸውን ብትጽፈው ጥሩ ነው።
ሆስፒታል መክፈታቸውን ምናምን እንደ መንፈሳዊ የመንፈሳዊ መሳሪያ ሳያደርጉት የሰብአዊ መሳሪያ አድርገውት ቢሆን ኖሮ ችግር የለውም። እንደዛ አልሆነም። አውቶማቲካሊ ኮንቨርት የዘነበ ወርቅ 12 ኪሎ ሜትር ከከተማ ውጭ ተብሎ ሲሰጣቸው መጀመሪያ የመለመሏቸውን አንድ 60 የስጋ ደዌ እንትኖች ትንቅንቅ ነው ለውጡ። ይሄ ህዝብ ደግሞ ለውጥ ስትለው አይቀበልህም፣ የበለጠ ይጠረጥርሃል። አለውጥም እኛ እንዴም ብለን ነው የምንለውጠው ይላል። እና ያ እየዳበረ ሲሄድ እንዲህ ያለ ሁለትዮሽ እንትን ፈጥሯል ነው። እና ያን ደግሞ በዴሊበሬትሊም ይሁን አይሁን በተለይ በዚህ በዘመናዊ ሂደት አንዳንድ ነገር የበለጠ እንዲሰርጽ ተደርጓል ሆኗል ነው። ለምሳሌ አየር ኃይል ሲቋቋም እነኚህ ሚስዮኖቹ ለረጅም ጊዜ የቆዩባቸው አካባቢዎችን ሰዎች እየመረጡ እያመጡ አየር ኃይል ውስጥ ያስገባሉ ዝም ብለው። ሌላውም ይመጣል ግን ይገፉታል። በኋላ ምን ነው ሌሎችም ግዛቶች አሉ፣ ጎጃምም ሸዋም እንትንም አለ፣ እንዴት ነው እዚህ ሁለት ቦታ ላይ ብቻ ሆነ ሲሉት ቶምሶን ለአየር ኃይልነት እግራቸው ጠፍጣፋ የሚመች ሆኖ ያገኘናቸው እነኚህ ናቸው ምን አለ። አሁን ቢሾፍቱ ተመልከት እነ ተስፋዬ ገብረአብ ምናምን ይመጣሉ እና ሪል የሆነ ፕሮብሌም በኋላ እንትኑ ላይ ያመጣል አምጥቷል። አንዳንዶቹን እንደውም ምናቸውንም ማጣቃቸው በዚህ ሂደት የተፈጠሩ ምሁራን አሉ። ምናቸውን ቴሲሳቸው አይታይም፣ ሱፐርቫይዘራቸው አይታይም፣ ግን ትልቅ መጽሐፍ ጽፈዋል ተብሎ ጉብ ይልብሃል። መጽሐፉን ስታነበው አይገባህም። 1960ዎች ውስጥ በኮምፒውተር ሲሙሌሽን ሁሉ የተሰራ ነው እና የግድ ክሪቲካሊ መጠየቅ የሚገባህን ነገር አንዳንዶቹ ነገሮች እነሱ ደግሞ እንትን ያሏቸው ነገሮች ወደ ተግባር እየመጡ ነው። ወደ ተግባር ሲመጡ ሌላ መደናገር እንዳይፈጥሩ እነኚህን ነገሮች አጥርተህ ማወቅ አለብህ። አይ ቲንክ ይህንን ብዬ ባልፈው ነው የሚሻለው። አመሰግናለሁ ለተሰጠኝ እድል። አቅራቢውንም እጅግ አመሰግናለሁ። ቆንጆ ፕሬዘንቴሽን ነበር። የኔ ጥያቄ ይሄ የኢንተለጀንሻን ካየህበት አንጻር እነዚህ የዚህ የኢሊት ልሂቅ አካዳሚሻንስ የምንላቸው እዛ ትምህርት አካባቢ ኢንቮልቭ የሚያደርጉትን ሰዎችና ኢንተሌክቹዋል ልክ ለኔ ኢንቨርትድ የሆነ ትሪያንግል አይነት ነገር የሚሰራ አይነት ነገር ነው አድርጌ የማየውና ግን ብዙ ጊዜ አሁን ስነ ጽሁፎች ላይ በምናነበት ጊዜ በጣም ትርጉማቸው በጣም አስቸጋሪ ሆኖ ነው የምናየው። ሁሉ ትምህርት ቤት ገብቶ የወጣ ሁሉ ኢንተሌክቹዋል አድርገው የመተርጎም ነገር አለ እና ይህን ነገር እንዴት ብንተረጉመውና እንዴት ብንጠቀመው ይሻላል የሚለውን ነገር በተወሰነ ደረጃ ብትነግረን ነው የመጀመሪያው ጥያቄ። ሌላኛው የዚህ የሁለት እውቀት ስሪት ምንጩን ለማሳየት የሄድክበትን መንገድ በጣም ደስ የሚል ነገር ነው። በተለይ እዚህ ትምህርታችን ጋር አገናኝተህ እኛው ራሳችን መምህር ተብሎ የመጡትን ልክ እንደ ጡት አባት የሚያገለግሉትን ጋድ ፋዘሮቻችንን ሚስዮናውያንን የመምሰል ሂደት ምን እንደሚመስል ለማሳየት የሄድክበት መንገድ በጣም ደስ የሚል ነበረ። ሚሽነሪ ሮሉ ምን እንደሚመስል የእውቀት ግባቶቹን እነዚህ ሪፈረንስ አጠቃቀሞቹ የእውቀት የምናገኝበት መንገድ እንዴት እንዳወቁት ለማሳየት ሞክራል። ሌላኛው የኛ የራሳችን ዜጎች ራሱ ሚስዮናዊ ሆኖ የማገልገል አሁን ደግሞ ዘመናዊ ትምህርት ላይ በተለይ የዚህ ሶሲዮሎጂ አንትሮፖሎጂ ትምህርት አካባቢ ሞር ለማለት ፈልጌ ነው። ሌላው ሁሉም ትምህርት በተለይ ውጪ ሄደን ምንማር ለራሳችን አጌንስት ሆነን ቆመን የራሳችንን ኢንተረስት አሳልፎ የመስጠት አይነት ነገር ሪፍሌክት እየተደረገ ነው ያለው እና
ይሄ የሚሆንበት ምክንያት በደንብ ብናየው ነው ቆንጆ ይመስለኛል። አንዱ ትልቅ ፕሮብለም መስሎ የሚታየኝ እኔ እውቀትን ራሱ በተለይ አሁን ያለው የዚህ የዘመናዊ እይታ የዚህ ፖስት ሞደርኒዝም ጋር ተገናኝቶ እውነትን አብስቶ የማየት ጉዳይ ነው። እውነትን ብዙ አድርገን ነው የምናየው። ስለዚህ አሁን ትርክቶች የቆሙበትን የራስን እውነት አድርጎ የመያዝ ጉዳይ አለና ምን ብናደርግ ነው ቋሚ የሆነ አንድ እውነት እንዳለ አንደርስታንድ የምናደርገው? ምን አይነት እርምጃ ነው መወሰድ ያለበት ይህን ችግር አቮይድ ለማድረግ? አሁን ዳዊትም ሲያነሳው የነበረው አለ የዚህ የእውቀት ባይፈሪፊኬሽንን እንደ ጥሩ አድርጎ ማየት ኢምፖርታንት ነው የሚል ኢሹም ተነስቷል። ለእኔ በጣም ትክክል ያልሆነ አካሄድ ነው። ምክንያቱም ለእኔ እውነት የምንለው ነገር አንድ ነገር ነው መሆን ያለበት እንጂ ብዙ መሆን ያለበት አይመስለኝም። እንዋሽበት ነው የሚሆነው። እንዋሽበት የኔም ትሩዝ አለኝ ልዋሽበት እኔም ነው የሚሆነው እና ትሩዙን ፈልገን የጋራ ሊያደርገን የሚችልን ነገር መፈለግ የምንችልበት ሁኔታ እንዴት ነው ልናመቻች የምንችለው? ምክንያቱም ወደድንም ጠላንም በዓለም ውስጥ ነው የምንኖረው። ይሄ ነገር ቀጣይ ነው። አሁን ደግሞ የምናየው የዓለም ፖለቲካ ደግሞ በጣም አስቸጋሪ እየሆነ ነው። ጉልበት የሚዳኝበት ሁኔታ ውስጥ እየገባን ያለ ነውና ምን ብናደርግ ነው ማህበረሰባችን አስተባብረን በአንድ እውነት በአንድ እውቀት ላይ ቁመን አንድ ልንሆን የምንችለው? መፍትሄው ምንድነው? ምንድነው ማድረግ ያለብን ለማለት ነው። አመሰግናለሁ። እሺ፣ አመሰግናለሁ። እንደተባለው በጣም ጥሩ አናሊሲስ ነው። እንደ ጥያቄ አንድ ጥያቄ ነው ያለኝ። የሁለትዮሽ የእውቀት ስሪቱን ለምን እንደ ችግር አዩት? አሁንም መሌም እንደዛ እንደ ችግር አይቶታል፣ መልአኩም አሁን እዚህ ሲናገር። እኔ ግን የሁለትዮሽ የእውቀት ስሪት ለምን እንደ ችግር ይታያል? የስልጣኔ በር አይደለም ወይ? ለምን እንደ በረከት አላያችሁትም? ለምሳሌ የእርሶና እንኳን የጓደኛው ግጭት ከፎቅ ላይ እስከ መወርወር፣ እስከ መመኘት፣ እስከ መኮራረፍ ድረስ ያደረሳችሁ። ግን ያ ተቃራኒ ማንነታችሁ አልነበረም ወይ በረከቱ? እሱ ለምንድን ነው እንደ ችግር የሚታየው? በአናሊሲሱ አሁን ሲሰጡን የሁለትዮሽ የእውቀት ስሪትን አሁን አገራችንን ለዚህ እንዳበቃት ይሄ በተለይ እንዳሉት ፖላራይዝድ የሆነው ፖላራይዝድ መሆኑ ምንድን ነው ችግሩ መሆኑ? እንዳውስ የሚፈጥርልን የሚወልድልን ነገር አለ አይደለም ወይ? ህይወትስ ራሱ የተቃራኒዎች ራሱ ግኝት አይደለችም ወይ? የየለት እንኳን ላይፋችን በተቃርኖ የተሞላ አይደለም ወይ? ኢቭን እንኳን ኔጌቲቭ እና ፖዚቲቭ ተገናኝተው እንኳን አይደለም ወይ መብራት ራሱ የምናገኘው? ስለዚህ ለምንድን ነው አንድ ወጥ የሆነ ነገር የምንፈልገው? የስልሳዎቹን እንኳን ሲያነሱ ልክ በዚህ አንግል ነው ያዩት የፖላራይዝድ የመሆን። ግን የስልሳዎቹ አንድዮሽ ነው ብዬ ነው የማምነው። ፖላራይዝድ አልነበሩ፣ አንድዮሽ ነው። ሁሉም በደርግ በኩልም ያለው በመንግስቱ ኃይለማርያም በኩልም ያለው በኢህአፓም በኩል ያለው ሁሉም ማርክሲስት ናቸው። አንድዮሽ ነው አቋማቸው። ምን እንደዛ አባላቸው ካለን ምናልባት የኔ በቃ ወይ ስልጣን ነው ብዬ እንዲሁ በቃ ልገምት እችላለሁ። እንዳውም አንድዮሽ ነው ጉዳት ያመጣው እና ይሄ ሁለትዮሽ ያሉት የእውቀት ጉዳይ እንዳውም የእውቀት ባህል ሊሆን አይገባም ወይ? የሁለት የእውቀት ስሪት ከሌለስ እውቀትስ ሊኖረን ይችላል? ራሱ ሁለት እውቀት የሁለትዮሽ እውቀት መባሉ ትክክለኛ መንገዱ እሱ አይደለም ወይ? በሁለት ጎራ ካልተከፈለ እንዴት እውቀት ይገኛል የሚለው። አመሰግናለሁ። እሺ፣ አመሰግናለሁ። ዶክተር መሰለ በጣም በጥሩ ሁኔታ ነው የኛ የዘመናዊት ኢትዮጵያ የአስተሳሰብ ዳይኮቶሚን ስረ መሰረቱን ለማሳየት የሄዱበት ርቀት በጣም ጥሩ ሆኖ ነው በግል ያገኘሁት ማለት ነው። ይህም እንግዲህ አንዱ እንትን ነው እና አንዱ ለሶስት ጥያቄ ጠይቀውታለሁኝ። ይሄን ካልኩ በኋላ የመጀመሪያው
እንደ ሀገር ታሪክን የምንረዳበት ራሱ መሰረታዊ ስህተት የለውም ወይ? ምክንያቱም አሁን ወጣቱን በምናይበት ሰዓት በጣም የተቆራረጡ ነገሮችን አጫጭር ነገሮችን እንጂ እንደዚህ ወደ ኋላ ሄዶ የ100 ዓመት የ1000 ዓመት ታሪኮችን ኮምፕሪሄንድ ማድረግ የሚፈልግበት አይደለም ታሪክን ሳይንስ ትምህርት ውስጥ ራሱ የሚኖረው አጫጭር ታሪኮችን መማር አይፈልግም። ሲሪየስ የሆነ ኢንተርቬንሽን አይፈልግም ወይ የሚል ነው። ሁለተኛው ታሪክ ትናንትና ለዛሬ ታሪክ ነው። ኢትዮጵያኖች አይ ቲንክ በጣም ከሌላው የተለየንን ብዬ ባላስብም የሌላውን ሰው ጉዳይ ውስጥ ገብተን ማወቅ እንፈልጋለን። አትሊስት ያ ከዛ ሰው እንማራለን በሚል ይሁን አላቅም፣ it could be my perception። ነገር ግን እንደ ማህበረሰብ ሸርድ የሆነን ነገር ለመማር አለመፈለጋችንስ ምን አይነት ተቃርኖ ነው? ታሪክን መግፋት። ምክንያቱም ትናንትናን የማያውቅ ዛሬን እና ነገን በትክክል ይረዳል ይተነብያል ብዬ ስለማላስብ ማለት ነው። ሁለተኛው ከታሪክ ጋር የተያያዘ ነገር በጣም በሚገርም ታሪክ በጣም ሰፊ ዳይሜንሽን ነው ያለው። እርስዎ ራሱ ጥሩ ምሳሌ ነዎት ለዚህ። የሕክምና ታሪክ ነው ያጠኑት። የኛ ግን ታሪክ የፖለቲካ ታሪክ ፖለቲካል ሂስትሪ ብቻ ተቸንክሮ አየሩን የያዘበት ምክንያት ለምንድን ነው? እኛ እኮ ቴክኖሎጂ ያስፈልገናል። እኛ እኮ ሳይንስ ማሳደግ እንፈልጋለን። ቢዝነሳችን አስተዳደራችን እንዲያድግ እንፈልጋለን። ስለዚህ ኢኮኖሚ ሂስትሪ ያስፈልገናል። የቴክኖሎጂ ሂስትሪ ያስፈልገናል። የሳይንስ ሂስትሪ ያስፈልገናል። እና ይህ አረዳድ ራሱ ፍጹም ስህተት አይደለም ወይ የሚል ነው። ሌላው ወደ እንዲህ ፖላራይዝድ የሆንበትን በደንብ አድርገው ለማሳየት ሞክረዋል። ነገር ግን ኢትዮጵያ በየጊዜው በጣም ጥልቅ እሳቤ ያላቸው ሰዎች ብቅ ብለዋል ብዬ አስባለሁ። ፓዮኒርስ የምንላቸው አይደል? ኢቭን የታሪክ አረዳዳችን እንኳን ሳንወጣ የገብረ ሕይወት ባይከዳኝ የዛሬ 100 ዓመት እንዴት ነው ታሪክን የገለጸው አይደለ? የአጼ ቴዎድሮስን የአጼ ዮሐንስንና የአጼ ምኒልክን የገለጸበት መንገድ የሚገርም ነው። እዛ ላይ በጣም ፎርካስትም አድርገዋል። ያኔ ምንድን ነው የሚለው? የቋራው ካሳ ኢትዮጵያን እንዴት እንዳደረገ፣ ቦሪሳው ካሳ እንዴት እንዳስጠበቃት፣ ምኒልክ እንዴት እንዳሰፏት፣ ይሄን እውነቱን በትክክል ገልጾ የሚጽፍ ያስፈልጋል። ግን ይሄ በ100 ዓመትም ውስጥ የሚሳካ አይመስለኝም ነው የሚለው። ምን ያክል ፎርቹን ቴለር እንደነበሩ ነው የሚነግረኝ። ቫልዩ ፍሪ ሆነን እውነትን የመፈለግ ቴንደንሲያችን ምን ያክል እንደቀነሰ ማለት ነው። እንደዚህ አይነት ፓዮኒር የትምህርት ስርዓታችን ብንመጣ ዶክተር ጓለ የዛሬ 1950ዎቹ ላይ የአዲስ አበባ ዩኒቨርሲቲ መከፈት ተመልክቶ በተደጋጋሚ በጋዜጣና በሬዲዮ የሚጽፏቸውን ኮምፓይልድ አድርገው የከፍተኛ የትምህርት ዘይቤ በሚለው ላይ እንዴት ምን አይነት የትምህርት ስርዓት መከተል እንዳለብን የውጭንና ሀገር ውስጥን እንዴት ማዋሃድ እንዳለብን ያንን የነገሩን። ዛሬ ግን እናዋሃድ ብለን እንነሳለን። እውነት እንነጋገር ከተባለ 1960ዎቹም የተነሳው ጽንፍ የወጣ የለም በሚለው ዓላም ለስልጣንም ይሁን ምናልባት ርዕዮተ ዓለሙ እንኳን ተመሳሳይ ቢሆን በስትራቴጂ በሚከተሉት ስትራቴጂ ወይም ለስልጣን በሚደረግ ትግል ጽንፍ የወጣ አካሄድ ነበረ። ጽንፍ አለ በምንም ይሁን በምንም። ነገር ግን መሀል ላይ የነበሩ ባላንስ ለማድረግ የሚፈልጉ አሁንም ስም ብጠቅስ ምናልባት የተለያየ ሐሳብ ስለሚኖረን መሀል ላይ የነበሩ ሰዎች ግን ነበሩ። እነዛም ሰዎች ሳይቀሩ ነው የተገደሉት። እና ኢቭን ሐሳብን ባላንስ አድርጎ የሚሄድ ካልቸር ራሱ መሰረታዊ የሆነ ለማሳደግ የቸገረን ለምንድን ነው የሚል ነው።
ስለዚህ እንዴት ባላንስ ማድረግ አቃተን? እንዴት ፈርታይል ግራውንድ ሊኖረን አልቻለም? ምናልባት እንደው ሲስተማቲካሊ እነዛ ሰዎች ዴሊበሬትሊም በኮንስፓይሬሲ እየተወገዱ ይሆን አላቅም። ሶስተኛና የመጨረሻው ምናልባት ጆን ስፔንሰር እንዳለው ጥርስ የገባች ሀገር ያደረጋት እርሰውም ከሚሽነሪ ጋር እያይዘው ቢያመጡትም እስኪ በሌላ አይን ደግሞ እስኪ አድዋን ብቻ ነጥለን እንየው የሚልም ሐሳብ ያለኝ። አድዋ ለኛ በረከት ነው መርገምት ነው የሚለው ባይዘዌ በጣም የሚያጠያይቅ ይመስለኛል። ምክንያቱም ለአድዋም ያለን እይታ ይለያያል ብዬ ስለማስብ አድዋ እኔ የጥቁር ታሪክ ነው ብዬ አላምነው። አድዋ የተገፉ የሰው ልጆች ታሪክ ነው ብዬ ነው ማምነው። ይሄን በደንብ አድርጌ በምሳሌ ላሳይ። ባዮሎጂስቱ ዳርዊን የኢቮሉሽን ቲዮሪን ሲያመጣ 1880ዎቹ ውስጥ ያው ሰርቫይቭ በጣም ፊት ያደረገ ሰርቫይቭ ያደርጋል ነው አይደል ሐሳቤው። ይሄ የዳርዊን ያጎቱ ልጅ የነበረ ፍራንሲስ ጋልተን የሚባል ይሄን የባዮሎጂ እሳቤ ማህበረሰብ ኮንስትራክት ለማድረግ ነው የተጠቀመበት። ይሄ ማለት ዩጀኒክ ቶት ብለን የምናስበው ማለት ነው። እንግሊዝ ውስጥ ሐሳቡ የመነጨው 1902 አካባቢ በሽተኛው እንዳይጋባ ይደረጋል። ነጭ የሚሆን ጥቁር የአእምሮ ዘገምት የሆነው ይወገዳል። ይሄ አስተሳሰብ ጽንፍ ወጥቶ በአሜሪካ በአውሮፓ the whole ዩጀኒክ ቶት እናውቀዋለን። ጽንፍ ወጥቶ የመጨረሻ ደረጃ የደረሰው የጀርመን ላይ የናዚ ጥፋት ነው 1945 ላይ። ምናልባት ዓለምንም የቀየረው ይህ ነው። ስለ ሰብአዊነት ስለ ኢንክሉሲቭነት ምናምን ማውራት የተጀመረው ከዛ በኋላ ነው። ይሄን ነገር ደግሞ ዶቶቹን ገጣጥመን ከአድዋ ድል ጋር እናገናኘው። ያኔ 1884 እስከ 1885 በርሊን ኮንፈረንስ ላይ አፍሪካን ስክራምብል እናድርግ፣ ሪሶርስ አለ፣ ያው ወደ ኋላ መሄዱን ትቼ ነው። ሪሶርስ አለ ዳር በዩጀኒክ ቶትም በቃ ዳር ሰብ ሂውማን አይደል ሰብ ሂውማን ናቸው የሚል ቶት ነው። አድዋ ያንን ቶት ነው የሰበረው። ሰብ ሂውማን ናቸው የሚለው ነጩንም ጥቁሩንም። ይሄ ጥርስ አላስገባንም ወይ በርሶ ቶት? ከዛ ጀምሮ እየተንከባለለ የመጣ ለዚህ ዳይኮቶሚ ምናልባት ያነ ዋጋ እያስከፈለን ይሆን? ምናልባት ጋልቫናይዚንግ አይዲያ ምክንያቱም በዚህ መጠንስ ተረድተነዋል ወይ? ምክንያቱም እኔ አድዋን ስናከብር አድዋ የጥቁር ድል ብለን የምናከብረው አድዋ የተገፉ የሰው ህዝብ ድል ነው። ምክንያቱም ይሄ ሁለት ጊዜ ነው ሀፕን ያደርግ ከ40 ዓመት በኋላ ሀፕን ሲያደርግ እና የምናውቀው ታሪክ ነው። ለብዙ ምሳሌዎች ስፕሪስ ሲሆን በጣም ትራውማ አይፈጥርም ወይ? ትራውማ የሚፈጥረው ደግሞ በሁለት መልኩ ነው። ያሸነፍነውንም ሀገር እሳቤ ውስጥ ማስገባት አለብን። አንደኛ ጣሊያንን ያሸነፍነው። ጣሊያንን እንዴት ነው ምዕራቡ የሚረዳው? የስልጣኔያቸው መነሻቸውን ነው የሰበርነው አይደል? ሁለተኛ ለ1000 ዓመት ከተባሉ በኋላ በሪናይሰንስ ዘመን ሪናይሰንሱን ያመጡላቸው እነሱ ናቸው። ሮም ውስጥ ፍሎረንስ። የተጋጨነው አደገኛ አይደለም ወይ የሚል ነው። አመሰግናለሁ። ይበቃኛል። አመሰግናለሁ። የኔ ጥያቄ በጣም አጭር ነው የሚሆነው። በመጀመሪያ ዶክተር መሰለን ጥሩ አድርገው ከ14ኛው 15ኛው ክፍለ ዘመን እስከ ኢህአዲግ ድረስ ወይም እስከዛ ዘመን ድረስ ያለውን አሳይተውናል። እኔ ፕሬዘንቴሽኑ ላይ ያጣሁት አንድ ነገር መፍትሄውን ማለት እንደዚህ አይነት ፖላራይዝ የሆኑ ቶቶች አሉ ተብሏል። መፍትሄው ምንድነው? አንድ ብቻ ማሳያ ላንሳ ከተነሱት ውስጥ ይሄ ኢንሳይክሎፒዲያ ኢትዮፒካ
እኔ የተርሚናል ዲግሪ ስሰራ ይሄ ኢንሳይክሎፒዲያ ኢትዮፒካ 5 ቮሊዩም እንዴት እንደረዳኝ እንደው መግለጽ አልችልም። ግን አሁን በታየው መልኩ ያሉት ስህተቶችን ክሪቲካሊ ብዙ አላየሁትም ነበርና አሁን ማስበው ምናልባት ዶክተር መሰለ መረጃው ካላችሁ አላቅም ኢኒሺዬቲቮች አሉ። አይ ቲንክ በኢትዮጵያ ኦርቶዶክስ ጋር የተነሳ አይኤስ ኢትዮጵያን ስታዲስም የራሳችን ኢንሳይክሎፒዲያ ኢትዮፒካ ይኑረን። አሁን እንግዲህ ዘለል ምንለው አለ አይደል? ቅድም ሲነሳ መረጥን ምንለው ጻፉ ምንለው እኛ ለመጻፍ አይ ቲንክ ኢኒሺዬቲቭ ተወስዶ የተወሰነ ስራ እየተሰራ እንደሆነ አውቃለሁ። ፓርትሊ እኔም እየተሳተፍኩ ነውና ይሄን ማሳያ አርጌ ማንሳብ የምፈልገው እኛ ምን ካውንተሩ ምንድነው? አሁን ያነሳናቸው ችግሮች እንዳሉ ሆነው ያንን ካውንተር የሚያደርግ ኢኒሺዬቲቭ በተነሱት ሁሉ እኛ ምን አድርገናል የሚለው ላይ ብዙ አላገኘውምና ከአቅራቢው በዚህ ዙሪያ አንዳንድ ነገሮች ቢባሉ። ምክንያቱም ችግሩን ማወቅ መናገር 50% መፍትሄ ቢሆንም 50% ደግሞ ወደኛው ነው ይመጣው። እኔ ኢንሳይክሎፒዲያ ኢትዮፒካ ላይ እና ፕሮፌሰር ሽፈራውን የመሰለ ብዙ እንትኖች አያለው እና እንዲህ አይነትስ ስህተቶች ሲፈጠሩ አይ ቲንክ ኮልም ወጥቶ ምናምን ይመስለኛል ፕሮሲጀሩ አይ ዶንት ኖ። እና ምንድን ነበር ፌለሩ? ምሁራን ከኛ እንዳይገቡ ኢንቴንሽናል ነው? ምሁራን ተሳትፎ ወይም ኮሉን አይተው ገፍተው አለመሄድ ነው? እዛም ጋር የሆነ ነገር ያስፈልገዋልና ዞሮ ዞሮ ኩዌስችን እንድናደርገው ወይም የርዕስ እናደርገው የተደረገው 5 ቮሊዩም ስለተጻፈ ነውና አይ ቲንክ መጻፉ በራሱ አንድ ነገር ይዘን ከዛ ደግሞ ያን ስህተት ወይም ክፍተት ለመሙላት የኛን ኢኒሺዬቲቭም ማሰብ ያስፈልጋል ነውና ይሄ ሶስተኛው ፓርት ሶሉሽኑ የሚለው ላይ ዶክተር መሰለ በደንብ ያብራሩ የሚል ነው። አመሰግናለሁ። እንግዲህ ትልቁ ችግር ምንድን ነው? እንደዚህ ፐብሊክ እንትን ላይ ስትመጣ አንዳንድ መንፈስን ቡስት ለማድረግ ራስን እንትን ለማለት የሚሰጡ ገለጣዎች ምናምን አሉ። እኔ እነዛ ውስጥ አልገባም። ነገሮችን የማየው አካዳሚካሊ ነው። በዛው መንገድ መፍትሄ የሚፈለግበት መንገድ በዛው መፈለግ እንትን ነው። አንዱ ፕሮብሌም በአንድ አቅጣጫ ፕሮብሌም መሆኑ ከታወቀ ከዛው ሰውዬ መፍትሄውን ዱብ አድርገው ትፍ በለው አይባልም። አንተም ተነስተ ደግሞ ኦኬ ይሄ ከሆነ እንዴት አሊቤትድ ይሁን ይሄ ነገር መንግስቱ ንዋይን ሽፋን ሰጥተህ እዛ ላይ ካስገባ መንግስቱ ኃይለማርያም ፊገር ነው። ለምን አይገቡ? ለምንድን በምን መስፈርት ነው የምታስቀረው? እዛ ውስጥ ኢንክሉድድ የሚሆነውን የማይሆነውን ኤክሴፕት ባያዝ እንትን ከሌለ ለአንዱ ቶፒክ የሰጠኸውን ሽፋን እና ዴፕስ ለሌሎችም ቶፒኮች አገሩ ሁሉ ጉራማይሌ ነው። ኢኳሊ ካልሰጠህ ባያዝድ ነው የሚሆነው። ይሄ ባያዝድ መሆኑ ከታወቀ መፍትሄው ሁለተኛ አርቶ ሲወጣ እነኚህን ነገሮች የጎደሉትን አሁን ፕሮፌሰር ሽፈራው በቀለ ተነስተዋል። ለምሳሌ ታዲያ እሳቸው ምን አሉ? ለምንድን ነው ይሄ ባያዝ የተፈጠረው አሉ። ፍስሐ ደስታ ለምን አይገባም? ማንም ደርጉ ስለሆኑ ሊሆን ይችላል። አይ ዶንት ኖ። ግን እንደዛም መስፈርት ካለ ኢንሳይክሎፒዲያ ከሆነ በዚህ ሀገር ውስጥ ያሉ የተደረጉ ድርጊቶች በአጭሩ እንትን የሚቀርቡበት ከሆነ እነኚህ ትልልቅ ፊገሮች ናቸው። ታስቀር የምችልበት ምክንያት የለም። መፍትሄውም ደግሞ ሌላ ኢንሳይክሎፒዲያም ሲዘጋጅ ኢንትሪዎቹ እንዴት ይመረጡ፣ ምንን እንጠቀም፣ ኤግዞስቲቭሊ እዛ ውስጥ መካተት የሚገባቸውን ነገሮች፣ ሰዎች፣ ድርጊቶች
ጊዜ ሰጥቶ እንደ ማንኛውም የኢንሳይክሎፒዲያ ወይ አልማናክ ዝግጅት ትኩረት ተሰጥቶት ይሰራል። እኔ እንደዛ ነው የማስበው። የመጀመሪያው መጽሐፍ ቢሆን በደንብ እንትን ብሎ ያሉ አሉ። የኢትዮጵያ ኢንተለጀንሻ መጽሐፍ አንባቢ አይደለም። ለምን ራሳችንን እንትን እንደምንል መጽሐፍ ጽፎ ሸጦ ጥቅም ያገኘ ሰው አለ ብዬ እኔ አላምንም ኢትዮጵያ ውስጥ ወይ የተለየ ነገር ከሌለ በስተቀር። ይታገሱ ይሄንን ይሄማ አንተ የራስ ቶፒክ አመራረጥ ነው እንጂ ጥቅም አለው እንዴት የለውም ብሎኛል። እኔ ግን ያገኘኋቸው ሰዎች ያናገርኳቸው ሰዎች እውነት መጽሐፍ ሸጠን ተጠቀምን ሲሉ አላቅም። የኢትዮጵያም ሰው ደግሞ ይገዛል ብዬ ሪሊ መረጃን በጆሮ የመቀባበል እንጂ በጽሁፍ የመቀባበል አመል የሌለው የምሁር ወገን ይገዛል ብዬ እኔ አላስብም። እና የዛሬ 20 ዓመት እንደዛ መስሎኝ ነበርና የሆነ መጽሐፍ ጽፌ እኔ ያለ ስፖንሰር አግኝቼ ነው በርግጥ እና ደሞዝ እየከፈሉኝ ለአንድ ለሆነ ወራት መጽሐፉን ዝግጅት አዘጋጅቼ እንዲታተም አደረኩ። እና ሆነራሪ እንኳን ስጡኝ እንጂ ምንድነው የኔ አድቫንቴጅ? እኛም እኮ መጽሐፍ ሻጮች አይደለንም፣ ለህብረተሰቡ ነው የምናቀርበው። እዚህ ስለሚመጣ ሰው በስጦታ ነው የምንሰጠው። ነገር ግን ለአንተ የተወሰኑ ኮፒዎች አነሰ፣ ብዙ ደግሞ አይደለም፣ 3000 ኮፒ ነው። ስለዚህ አንድ 500 ኮፒ ነው እንደዚህ ሰጡኝ። አነሰ ብዬ ተከራክሬያለሁ። ከዛ በኋላ እስኪ ቆይ እንትንም ሄድኩኝ ወመዘክርም ተመንም አወጡለት አዩት። ወይማ 34 ብር ያወጣል ነው። 34 ብር ያኔ ብዙ ነው። የነ ባህሩ ዘውዴ ሂስትሪ ኦፍ ሞደርን ኢትዮጵያ 34 እዛ አካባቢ ነው ዋጋው። ስለዚህ ብዬ አንድ 25 ፓክ አዲስ አበባ ዩኒቨርሲቲ ቡክ ሴንተር አስቀመጥኩ። ሄዳ አመቱ ምንም የሚገዛውም ሰው የለም። ከ5 ዓመት በኋላ 2 ተሽጦ አወጣሁት። አሁን ለዚህ ነው ፌስቡክ ላይ በነፃ ምሰጥህ። የሚያነበው ሰው ከተገኘ ያንብበው እስኪ ይሄንን ነገር የሆነ ነገር ይበልበት። ገንዘቡን አውጥቶ ገዝቶ እንደዚህ በጣም ሬር ኬዝ ነው። ከሆነም ደግሞ የሆነ ተደራጀ አሰራር ያለው ሁኔታ ካልሆነ በስተቀር በቅርብም እንደዚሁ የሆነ መጽሐፍ አውጥቼ ዩኒቨርሳል አስገብቼ አመት ነው ምናምን ቆይቶ እኔም ፌስቡክ ላይ ፕሮሞት አድርጌ 5000 ፎሎወር ምናምን ተብሎ ስንት ነው 6 ነው ምናምን ኮፒ ነው ሲሸጠው። አሁን መጽሐፍ ጻፍና እንደዚህ እንደው ለንግግር ለማሳመር ካልሆነ በስተቀር እኔ ይሄንን ብዙም ቦታ አልሰጠው። ምንም ለምን ተወሻሽተንስ እንሄዳለን? ውሸት ጥሩ ነገር አይደለም። ስለዚህ ይሄንንም እንኳን አሁን እንደዚሁ ዝም ብለም ጽፈህ እንኳን የምትሰጠውን በትክክሉ ያነበበው ሰው ሬር ነው። ግማሽ ላይ ይሰላቻል፣ ይተዋል እና ያለም እንትን የሚለው ነገር የለም። እና የሚፈልገው በጣም ቅንጥብ ያለች ጥር ምጥን ያለች ቶኪንግ ፖይንት ምናምን ነው እንጂ እኔ እንደዚህ መጽሐፍ እንትን ብሎ ያደርጋል የሚል እና በዛ ደግሞ መጽሐፍ ጸሐፊ አትርፎ ይኖራል የሚል ወይ የሆነ ጥቅም ያገኝበታል የሚል እምነት የለኝም። ኤክስፒሪየንስም ሊሆን ይችላል፣ ተሳስቼ ሊሆን ይችላል፣ እና ወደፊት ላርመው እችላለሁ። ነገር ግን በኢትዮጵያ ሴቲንግ በሌላ አንፃር ያኔ ቡኮርልድ ለምሳሌ መጽሐፍ ዲስፕሌይ ያደርግ ነበር፣ ይሸጥ ነበር። እነሱ ጋር የተቀሩትን በሙሉ እነሱ ጋር አድርጌላቸው በአመት በ2 ዓመት ውስጥ ነው ፈረንጆች ገዝተው የጨረሱት። አዲስ አበባ ዩኒቨርሲቲ ለፈረንጆች አክሰሰብል ባለመሆኑ ነው 5 ዓመት ቆይቶ ያወጣሁት ማለት ነው። እና እርግጥ መጽሐፍን ታዲያ በአማርኛ መጽሐፍ አዋጪ ነው አዋጪ አይደለም?
በእንግሊዝኛ ባይጻፍ ያ መጽሐፍ ያችም ራሱ ሰርኩሌት ላታደርግ ትችላለች። በዚህ ላይ ደግሞ 34 ብር ከ500 መጽሐፍ ላይ ባስተው መቶም ተብሎ እንትን ተብሎ እኔ እዚህ ግባ የሚባልም ነገር ይኖረዋል የሚል እንትን የለኝም። በዚህ ምክንያት እውቀቱ ደግሞ በጣም እየተጎዳ መሄዱም እውነት ነው። ምንም የሚሸሸግም የሚደበቅም አይደለም። የላምቤ የሁለትዮሽ የአዋቂዎችና የእንትን በዛ ውስጥ ያለው ሚና ለምን አይወደስም? ለምን እንደ ጥሩ ነገር አይታይም? ልዩነት ውበት ነው ምናምን የሚል ይሄ በጣም ቴክኒካሊ ሮንግ የሆነ አመለካከት ነው። በአንድ ሀገር ጥላ ስር እያደርክ ለጋራ የምታከብረው የምትገዛለት የሆነ ነገር ከሌለህ ከዛ በኋላ የምትፈጥረው ልዩነት አልፎ እስከ ላይ ድረስ ሙሉ ልዩነት ከሆነ እንደ ሀገርም ኤግዚስት አታደርግም። ችግሩ ግን ከዛ በፊት ግን ተጨፋጭፈህም ትጨራረሳለህ። that's the problem። ይሄን ለማየት ቀላል እንትን አይደለም። አሁን ለምሳሌ ስለ ሩዋንዳ ብዙዎቹ ይነግሯቸዋል። የ94ቱ የእርስ በርስ ጭፍጨፋ ለምሳሌ ፕሮፌሰር ባህሩ ዘውዴ አንድ መጣጥፍ ጽፈዋል። ሶሳይቲ ኤንድ ስቴት ነው። እዛ ውስጥ አንድ አርቲክል ስለ ሩዋንዳ ጽፈዋል እና ስለ ሩዋንዳ በአብዛኛው ከመሬት ማጠር ከመሬት ሀብት ማጠር ጋር እሱን ተከትሎ የህሉና እንትን ሆኖ ባህሉ እየተለወጠ ሄዶ እንደው ሜታፎሩ ራሱ ረጃጅሞቹን ዛፎች ቆረጣቸው ምናምን ተብሎ በሬዲዮ በአንደኛው ሳይድ እንትን ሲደረግ እንትን ብለው ጽፈውታል። ለምሳሌ ጃሬድ ዳይመንድም ኮላፕስ አንድ 10ኛውን ቻፕተር በሙሉ ኮላፕስ how a society choose to survive or perish ነው እንደዚህ የሚል ቶፒክ ያለው ቆይቷል ከወጣ የመጽሐፍ እዛ ላይ 10ኛውን ቻፕተር ማልተስ ኢን አፍሪካ የሚል እንትን ሰጥተውት ይሄ የሪሶርስ የመሬቱ ሩዋንዳ የሰው ብዛት ፐር ስኩዌር የመሬቱ ይዞታ ጋር በጣም የተጨናነቀ ነው እና ያ እንዴት እርስ በርስ እንዳጠፋፋቸው እና ያ ሪሶርስ የዚህ የሪሶርስ እንትን እንደሚያጠፋፋ ነው። ግን ጥሩ ነው። ይሄ ግን ኦሎይስ አይደለም። እሱ አንድ ፋክተር ነው እንትን ሊል ይችላል። ለምሳሌ በእኛ ሀገር ደግሞ ኤክስፒሪየንስ ስትመጡ ረሃብ መጥቶ ሰዎች በመቶ ሺዎች አንዳንዶቹ ሚሊዮኖች ይላሉ። ለምሳሌ 77 ያለቁበት ሁኔታ አለ። በዛ ሂደት ውስጥ በራይንም ማርጃ አልበላውም ሳቀው እሱን ዘርፌው ቀምቼው አልበላም ብሎ ሰው በጸጋ ሞቱን ተቀብሎ ያረፈበት ሁኔታም አለ። ለምንድን ነው ያ የሆነው? ኢንተለጀንሻ እዛ ውስጥ ኢዲዮሎጂ አረጨበትም። እንትና ነው ያደህየህ እንትና ነው እንትን ያለህ ቢልህ ገና ረሃቡ ሲጀምር ወጥተህ ተጠፋፍተህ እንትን ነው የምትለው እና ይሄ ደግሞ ይሄ ምሁሩ ውስጥ በጊዜ ብዛት በሂደት ኮንስትራክት እያደረገ የሚመጣ ያመለካከት ቢልድ አፕ ነው ግንባታ ነው እና ከሩዋንዳ ከተጻፉ በሩዋንዳ ላይ ከተጻፉ ስራዎች በልዩ ልዩ ምክንያት ብዙ ቦታ ያልሰጡት ነገር ግን በዚህ በሃይማኖት ልዩነት ኢንተለጀንሻው ወይንም ክህሎት አደሩ እንዴት ከ1900 ጀምሮ የሱዳን ኢንቴሪየር ሚሽን ሩዋንዳ ከደረሰ ጊዜ ጀምሮ እና ሌሎችም ሚሽኖች ከደረሱ በኋላ ምሁሩ ጥግና ጥግ ይዞ የተገፋፋ የሪዮታ ዓለም ልዩነቱን ያሰፋ የመጣበትንና መጨረሻ ላይ ያ ብው ብሎ አጠፋፍቶ አጫርሰው እነሱ ግን አምልጠው አውሮፓ ገብተው በዚህ ሂደት ውስጥ ምንም በይቅርታ በምንም ያልተጠየቁበትን ሁኔታ ያቀረበ አንድ መጽሐፍ አለ። ሁቶቹን እንዴት መጤ
ብለው አርገው ይሄንን የሪዮት ዓለም እንትን በመሃላቸው በደንብ ፈጥረው ለመተላለቅ እንዳበቋቸው አይ ቲንክ የሰውየው ብዙ ጊዜ መጽሐፉ አለ። አይ ቲንክ ልታገኙትም ትችላላችሁ። እና ይሄ የሁለትዮሽ እንትን የመጨረሻ ጥፋቱ እንደተባለው ውበት አይሆንም፣ መተላለቅ ነው የሚሆነው። ያ ባይሆን ምንም ችግር የለውም። ምን ችግር አለ? የፈለከውን እንትን ልትል ትችላለህ። እምነት እንደ ግለሰብ እንደ ምዕራባውያን የግለሰብ ጉዳይ ሆኖ ቢቀር በሊበራሊዝም አሁን በሊበራል እንትኖች እንደሚደረገው የግለሰቡ የግል ጉዳዩ ሆኖ የሚቀርበት ሁኔታ ቢኖር ኖሮ ችግር የለውም አይኖት። ግን እንደዛ ሆኖ አይቀርም። ዋይን ኦር እንደዚህ የሚባል ሰው ነው። በ2005 ነው መጽሐፉ የታተመው። ሃው ሚሽነሪስ እንትን የሩዋንዳን እንትን ይሄ የሪሊጅን ዳይኮቶሚ እንዴት ለዛ እንዳበቃው እና ያ እውቀት ደግሞ ብዙ እንዲነገር አይፈለግም በልዩ ልዩ ምክንያት። እና ሩዋንዳ አሁን ለጊዜው እንትን ብሎ ሰውየውም ከተማውም ውበቱም ገጠሩንም መንገዱንም አምሮ ምናምን የስ ያ ቤዚክ ፕሮብሌም ግን ተፈቷል ወይ? ሁለተኛ ኦከር እንዳያደርግ የሚያደርገው ነገር አለ ወይ ነው? የሆነ ጊዜ ጠብቆ ሰውየው ሲሞቱ አሁንም ተመልሶ እዛው ይሄዳሉ? ጥሩ ማህበረሰባዊ ሽግግር የፖለቲካ ሽግግር ሊኖረው በሚችለው ተደልድለዋል ወይ? አንድ መሪ ናቸው የመጡት ከተጨፋጨፉ ጊዜ ጀምሮ እስካሁንም ያሉት እሳቸው ናቸው። ምንም እናቀው ነገር የለም። እና አለ ይሄ ነው ጉዳቱ። ይሄ ባይሆን ምን ችግር አለው? እንደ ውበት ብናየው ከአንድ ሀገር ጥላ ስር በአንድ ሀገር ሜታፎሪካልም ይሁን ፕራክቲካል ሲምቦላይዝ የምናደርገው የሚያግባባን የሆነ ኤሌመንት ይዘን ከዛ በመለስ ባለው ብንለያይ ችግር የለውም። በሆነ እንትን ውስጥ መጫወት ነው እንደ አሜሪካኖች ዲሞክራሲ ማለት ነው። ጠርዝ ይዘው ከወጣ የዚህና ታሪኩን አልማርም ይሄ እንትን ሰይጣን ነው፣ በዚህ በኩል ጻድቅ ነው ካጣህ የሚቀጥለው ሂደትህ ኢንዳፕ የምታደርግበት እንትን የሩዋንዳ ፌት እንዳይሆን ምን ዋስትና አለው? እና መግባባት በምንችለው የታሪክ እንትን ካልተግባባን የሚያግባባን ነጥብ ላይ ካልተገናኘን የሚያግባባንስ ህግ አክብረ ነው ፈርተ ነው በስሩ ልናድርበት ልንገዛበት የምንችለውን ህግስ እንዴት ነው የምንፈጥረው? ህገ መንግስቱን ከዛ በፊት የመጣንበትን ልምድ በሙሉ ካዋደቅ ነው እና ከዜሮ ከተነሳ እና በዛው ደግሞ ያ የቀደመው የከሸፈበትን አደረጃጀት ተከትለን እንትን ከሆነ 5 ህገ መንግስት ከአፍሪካ የቀደመ ህገ መንግስት ይዘህ ግን በመቶ ዓመት ውስጥ 5 ህገ መንግስት ቀርጸህ 5ቱም ገና ሌላ ህገ መንግስት ለመቅረጽ ደግሞ እየተንደረደርክ ይሄ የልምድ አባዜ ስለምን የት ጋር ነው የሚቆመው? አንድ የጋራ እንትን የወል እንትን ካለ በኋላና ቴክኒካል በሆነው እንትን ላይ ብትለያይ አፈታት ላይ ብትለያይ ሪጂናል በሆነው ነገር ላይ ብትለያይ ያንን ተዋውቀህ ተከባብረህ ለመኖር ትችላለህ። ቶታሊ ግን አገሩ ኮላፕስ ካደረገ ውጤቱ ፋታል ነው። እና ለምንድነው ደግሞ እነኚህ ክህሎት አደሮች ገፈቱን አያዩትም? የሚያየው ብዙሃኑ ደግሞ በኢትዮጵያ ሪያሊቲ ገበሬው ነው። ገበሬው ደግሞ ገበሬ ነህ እንዲህ ተደራጅ፣ ወዛደር ነህ ወዛደር ሁን፣ ብሔር ነገድ ነህ እንትን ሁን ሲባል ብሎ ይሄ ኢንተለጀንሻው ክፍል ሲያደራጀው ተደራጀ እንጂ በዚህ ነገር ላይ ሰሪም ፈጣሪም አይደለም።
ገፈቱ ግን እሱ ጋር ነው የሚሄደው። ሩዋንዳም የሆነው እንደዛ ነው። የዚህ ነገር አርቲኩሌት እንትን መሐንዲሶች ሰዎች ጠፍተው አውሮፓና እንግሊዝ ነው የተቀመጡት። በዛ ሁሉ ሜሲ በሆነ እንትን እና አይ ቲንክ ሊባል የሚችለው ነገር መጽሐፉን ካገኘሁት ካስታወስኩት አይ ቲንክ ብነግራችሁ ይሻለኛል። እና አንዱ ችግር ያ ነው። የስነ ቃል ላይ የተነሳው እንግዲህ አንድ መዝገበ ቃል የ700 ዓመት መዝገበ ቃል የመጽሐፍ ታሪክ ያለው ሀገር ነው። 10 እርምጃ ተራምደን 67 ወደ ኋላ አንሄድም። ሌላው እና የሆነ ተቋም ነው ስታንዳርዳይዝ የሚያደርጋቸው እነኚህን ቃላቶች እንደዚህ ሊታመን የሚችል የሚመለከተው የሳይንስ ተቋም የህትመት ተቋም እና ያለፈውን 100 ዓመት እነ ኩራዝን ውሰዱት። አታሚ ቤት መሆን አልቻለም ማለት አሳታሚ ቤት መሆን አልቻለም። ዝም ብሎ ማተሚያ ነው። ማንም የፈለገውን ጽፎ ሄዶ እያባዛ ገበያ ላይ የሚደፋበት አርቶት ተደርጎ ማን ነው እንደዚህ አትም እንድትደፋ እድል የሚሰጥ? ማን ሀገር ነው? ማን ነው ፕሮፌሰርነት በዛ ላይ ተመርኩዞ የሚሰጥ? በስርዓት ስታንዳርድ ባለው በዚህ ሂደት ውስጥ ያላለፈ እውቀት። እኛ ግን 100 ዓመት አለፈ፣ ያን ማድረግ አልቻለም። ኤርትራውያን የተሻለ ያንን ስላደረጉ ሬድ ሲ ፕረስ ለምሳሌ ምንም እንኳን አንቲ ኢትዮጵያን የሆነ ነገር ላይ ቢያሳትምም ኮንቲኒየስሊ ይኸው አለ ለምናምን ዓመት። አብዛኞቹ ይሄ የሁለትዮሽ እንትን አሁን ያልኩ መጽሐፍቶች እየታተሙ የሚወጡት በሬድ ሲ ፕረስ ነው። ልብ ብለህ ካየህ እና ያንን ባህል የመፍጠሩ እንትንም እንትን አንድ ነገር ነው እና እንደ ችግር ታየ የሚለው ችግር ስለሆነ ነው። ለምን የሁለትዮሽ የእውቀት ስሪት እንደ ችግር ታየ? ችግር ስለሚፈጥር በአግባቡ ካልተያዘ በአግባቡ ስርዓት ካልተበጀለት መጨረሻ ላይ ሰው ያፋጃል። የታሪክ አረዳዱ መሰረታዊ ችግር የለውም ወይ? እሱማ እኮ መሰረታዊ ችግር አለው። የመጽሐፍ ቅዱስ አረዳድ መሰረታዊ ችግር አለው። እንደዛም ስለሆነ ነው ከ3000 በላይ ዘርፍ የመጣው። እንኳን አንድ የታሪክ አሜሪካኑ አሁን ብዙ ሰው ኢትዮጵያኖች ብቻ በታሪክ የምንጣላ ይመስለዋል። እንደ አሜሪካኖች የሃዋርድ ዚንን A History of the American People አንብብና እንዴ አሜሪካኖች አሜሪካን ውስጥ እንዲህ ያለ ታሪክ አለ እንዴ ነው የምትለው። እና ያሉትን እንትኖች እነኚህ ዋሽንግተንን ተራ ወራዳ ሌቦች እንትን የጥቁሩን ጉልበት መዝብረው እንትን ያሉ በታሪክ ፊት ባሪያ አሳዳሪ ከንቱ ምናምን አድርገው የሚጽፉም አሉ። በዛ ደግሞ አሜሪካኖች በጣም እየተብላሉበት ነው። ለኛ ብቻ እንትን ያለ አይደለም። ግን አሜሪካኖች ምንድነው የህግ ስርዓት የመንግስት ስርዓት ነበራቸው። እንግዲህ አሁን እንትን ካላለ አሁን ካልጠፋባቸው ሰፊ የእውቀት ልምድ ያለው ሀገር ነው። ደግሞ አይወድቁም፣ ያውቃሉ። ምክንያቱም ሲያስመስሉም ሊሆን ይችላል ተመልሰው ይቆማሉ። እንትኑን ያውቁታል። የመንግስታቸውም አደረጃጀት የተቋማቸውም አደረጃጀት እንዲህ ብሎ እንዲቆም መንገዳገድ እንዲችል ተደርጎ የተሰራ ነው። እንደኛ ቀጥ እንትን ብሎ አንዴ ቀጭ ስታደርገው ቀጭ የሚል አይደለም። አይ ቲንክ አረዳድ ልዩነት መኖሩ ችግር የለውም። ፋክት ላይ መጣላት የለብንም። አጼ ምኒልክ መኖራቸው በዚህ ቀን መወለዳቸው ያናገር መያዝ ይሄ ፋክቹዋል የሆነ እንትን ማንም ሰው አይጣላ። ጥል የሚመጣው አፈታት ላይ አተናተን ላይ ነው። በተቻለ መጠን የሙያ ስነ ምግባርን በትምህርት ውስጥ እያነስክ ለዲሲፕሊኑ የጥናት ስልትና የትንተና ስልት የሞራል ቦታ የሚሰጥ ትውልድ መፍጠር ነው መፍትሄው እንጂ ልዩነት አይኑር። እኔ አጼ ምኒልክን በሙስሊም አይን ባያቸው የምደርስበት እንትንና በኦርቶዶክስ አይን ባያቸው የምደርስበት አንድ አይሆንም።
ያ ደግሞ ውበት ነው። የሰውየው እንትን ነው፣ ጉለትም አይደለም። ሰውየው የሆነ ሳይዳቸው በሙሉነት ሲታይ ነው። ግን ቶታሊ ዲስክሬዲት ሌብል ላይ ደርሰ ዲስክሬዲት አድርገ ሁሉንም ነገር እናንተ ዲኮንስትራክሽንን ንደት ነው ያላችሁት። ንደት እንትን ውስጥ ከከተትከው ወል ከዛ በኋላ በምን ላይ ነው የምታያይዘህስ የምትቆመው? እና ፖለቲካ ላይ ለምንድን ነው ተቸንክሮ የቀረው? እኔ እንጃ። በኢትዮጵያ ሪያሊቲ ይሄው የመጣንበት ይሄ እንትን ፖለቲካን በጣም ኢንጌጅ እያደረገ የመጣ ነገር ነው። ማንም ያምጣው ማን፣ ለምሳሌ ዶክተር ሊንከን ዲካስትሮ ዶክተር ብቻ አይደለም። የጣሊያን ኤምባሲ 1900 ነው የተቀጠለው፣ ከ11 ነው የኖረው። መጀመሪያ እንዲከፈት ያደረገው እዛ ኤምባሲ ውስጥ የሜትሮሎጂ ዘገባን የሚይዝ የኢትዮጵያን እንትን በተለይ አዲስ አበባ እና ያ ዳታ በኋላ ሲመጡ እንደ እንትን የቀረበላቸው ለብዙ እንትን ላያያዝ እና ጤናን ራሱ አንድ መጣጥፉ ላይ እነኚህን ኋላ ቀር እና ሳቬጅ የሆኑ ሰዎች ፔኔትሬት አድርጎ መግባት ካስፈለገ የሚቻለው በጤና በኩል ብቻ ነው። የሰው ልጅ ሄልፕለስ በህመም ተይዞ ሲቃ ተይዞ በሚያቃትትበት ወቅት እርዳውና ያኔ ወደምትፈልገው ርዕዮተ ዓለም ንዳው ምናምን ብሎ ፊት ለፊት ነው የጻፈው፣ አልደበቀም። እና ሁሉም በዚህ አቅጣጫ የሚመጣው ፖለቲካን በአንድም በሌላም ስለተገን ስላደረገ አንዱ ችግር እሱ ነው። ሁለተኛው ግንዛቤያችንም ሌላ ችግር ነው። የትምህርት አደረጃጀቱ ምኑም ለዚህ ሁሉ ደግሞ መሰረታዊ ነገር የትምህርት ካሪክለም ነው እና ለምሳሌ ካርል ሲንደርቪስ ከከፈቱት ትምህርት ቤት ጀምሮ ለምሳሌ ሚኒሊክ ዳግማዊ ሚኒሊክ ትምህርት ቤት ከተከፈተ ጊዜ ጀምሮ እስካሁን ድረስ ያለው የሀገሩ ሰው የተማረበት መጽሐፍ ፕሪዘርቭድ ቢሆን ኖሮ እና እነኛን ኮንቴንቶች ብናያቸው ኖሮ ችግሩ የት ጋር እንደሆነ ዳታ የመያዝ ግን ባህል የለን። መስሪያ ቤቶቻችንን ሰነድ በስርዓት አንይዝም። እውቀቱ ደግሞ ያለው እዛ ውስጥ ነው። ችግሩን መፍትሄ ለመስጠት ስንሄድ ካሪክለሙን መፈተሽ ካለብን ካሪክለሙ ተቀምጦ ስናገኘው ነው። የለም ብለንም ኖረው ጋዜጣ ከአፍሪካ ቀዳሚ ጀማሪ ሀገር ነው አእምሮ ጋዜጣን ግን በሙሉነት የምታገኘው ለንደን ሙዚየም ላይብረሪ ነው። ኢትዮጵያ ውስጥ አታገኘው። ክብሪትን ፈልገህ አታገኝም። አሁን እንዲህ ሴቱን ተወረወረ። በጋዜጠኝነት ታሪክ ውስጥ ግን ያ ቦታ አለው እና ያንን በትክክል ሰንዶ በተሟላ ሁኔታ መረጃን የመያዝ ችግር በየዘርፉ ነው ያለብን እና በወታደራዊ እንትን የመጣው ነገር በእነኚህ ነገሮች አልተደገፈም። በእነኚህ የባህል እንትኖች አልተደገፈም። ስለዚህ የፖለቲካው ነፃነት ራሱ እየተሸረፈ 1902 ስምምነት ላይ ሚኒሊክ የሆነው ተሸረፈባቸው። 1914 ሌላ የትግራይ እንትን ነበረ። ለንደን ላይ ለምሳሌ 06 ነው የተፈራረሙት ፈረንሳይ፣ እንግሊዝ እና ጣሊያን። ለንደን ላይ 1914 ተፈራረሙ ድጋሚ ራሻን ይዘው። በኢትዮጵያ ጉዳይ ነው። ስትፈርስ እንዴት እንከፋፈላት ነው። 1926 ተፈራረሙ እና ደርግ ወድቆ መንግስቱ ሲሄዱ ብቻ አይደለም ለንደን በኢትዮጵያ ጉዳይ ላይ ባለቤት የሆነው። መተውንም ማመን ነበር። ዊልድን ደግሞ አትርሰው፣ እዛ ውስጥ ሰፊ እንትን ይዞ እዛ ጋር በደንብ መሰረት የያዘ ነው። የእንግሊዝ ህዝብ የተደራጀ ነው። 30 ሚሊዮን ሆኖ ነው ይህን ሁሉ ነገር እንግዲህ የሚሰራው እና መደራጀት ያልቻለ ነው። ለመደራጀት ደግሞ በተወሰነ ደረጃ መተማመን አለብህ። እንደው የአይሪሾችና የዌልስን ያህል አንተማመነው
ውሸት ነው። እኔ እተማመናለሁ የሚል ሰው ካለ እዚህ አሁን ፓርቲውን ብንሰራ አይወጣልንም። ሌላው መተማመን እንትን የለውም እና የግንዛቤ ችግር ነው። የእንትኑም የፖለቲካ ታሪክ ተቸንክሮ ቀረ ከተባለ የቀረበት ምክንያት ያ ነው። ገብረሕይወት ባይከዳኝ ዘመኑ በላይ ያየ አዎ አይቶ ሊሆን ይችላል። እኔ ግን እንደዛ ላየው። ገብረሕይወት ባይከዳኝ ኦስትሪያ በጉዲፈቻ ያደገ ልጅ ነው። ሕክምና አጥንቶ ጀርመን ኤምባሲ ይሰራ የነበረ ልጅ ነው። ከዛ በኋላ ከሸዋ መኳንንት ጋር በዚህ በጻፈው ጽሁፍም በሌላም ተጣላ። መተማም ነጋድራስ ተደረገ። ግን ዋና የሚታወቀው ሱዳን ሄዶ የሱዳን የስለላ ክፍል ኃላፊ ሆኖ ሰርቷል። ለምንድን ነው ያን የማትናገረው? ሱዳን የራሱ ኢንተረስት ያለው ነው። ሱዳን ደግሞ እንግሊዝ ነው። ለምንድን ነው በጣም ኤክስትሪምሊ ቅዱስ በዚህ ዓለም ላይ ቅዱስ ሆነን አንኖር? ለምን ቅድስና እናሰጣቸዋለን? እና የትግራይ ናሽናሊዝም በአብዛኛው መሰረቱ ያ መጽሐፍ ነው። መጽሐፍም አይደለችም፣ ትንሽ አጼ ሚኒሊክና የኢትዮጵያ እንትን ብለው የጻፏት የትችት እንትንና መንግስትና የህዝብ አስተዳደር ነው። አንፎርቹኔትሊ የህዳር በሽታ ነው የገደላቸው። ከእድሜያቸው በፊት በ31 ዓመታቸው የሞቱትም ሀረር ነው። የሚያስጠጋቸውም ሰው አጥተው ራስ መኮንን አስጠግተዋቸው ሀረር ነው የሞቱት። የተቀበሩትም አደሬ ጢቆ ነው። ምንም እንትን የለውም። ግን የእሳቸው አተያይ ጠቀመን ወይስ ጎዳን? ወይ እሱንስ አኮሞዴት ማድረግ ካለብን እንዴት አድርገን ብንረዳው ነው? እንዴት አድርገን እንትን ተብሎ ለሁሉም ሰው ዩኒፎርምሊ እንዲረዳው? መምህር ደስታ ያንን መጽሐፍ ልክ እንደ እንትን አድርገው ነው የሚያቀርቡት። በቃ የሁሉ ነገር አልቲሜት እንትን አድርገው ነው የሚያቀርቡት። የሸዋ ሰዎች ላይ በልዩ ልዩ ምክንያት ያላቸው አቋም ግልጽ ነው። የትግራይን እንትንም በዛም በኩል ያለውን የተቹ መስለው አንድ የትግራይ ሰው በምንም ነገር ቢሞት ሚኒሊክ ገደለው ይባላል ይሄ ምናምን ብለው፣ ግን ፋንዳሜንታሊ የመጽሐፉ ጂስት ያልረፈው ምን ላይ ነው? የሆነን ህዝብ ቅያሜ እንዲይዝ፣ እንዲበደል፣ የተበደለነት ስሜት እንዲሰማው ይሄ ዊልድ የሰራውን በጥሩ ቋንቋ በማያምር አማርኛ እንደውም ሳያድጉበት ነው እንደዛ የቻሉት። በሚገርመው አድርገው ነው ያቀረቡት እና ኢምፓክቱን ነው ከፊልም ማየት። እኔ በመጥፎ ያቸው አይደለም፣ ደስ እንዳለ ያቸው፣ ግን በሙሉ ገጽታቸውም ደግሞ ማየት ተገቢ ነው። የአድዋ ጦርነት ጊዜ የጣሊያን የጸጥታ ዘርፍ ኃላፊ ማን ነው? የምስራቅ አፍሪካ የጣሊያን የጸጥታ ዘርፍ የደህንነት ዘርፍ ኃላፊው እንግዳ እሸት ነው። እንግዳ እሸት አባቱ ጀርመናዊ ሽምብር ይባላሉ። ትግራይ አንዲት እንትን አግብተው 3 ሴት ልጆችና እንግዳ እሸትን ወለዱ። እንግዳ እሸት ግን ኢሚዲየትሊ አውሮፓ ተምሮ ለጣሊያኖች እና ዊልድ ተልኮ ሲመጣ በአስተርጓሚነት ይዞት መጣ። እዚህ አዲስ አበባ ሲያልፍ ሚኒሊክ ጠሩት፣ ና በእኔም ጋር እለፍ አሉት። እዛ ምንድን ነው የምትሰራው? ትግራይ 3 ወር ና እስኪ በእኔም ጋር በወሎ በኩል አድርጎ ንጉስ ሚካኤልን ኢንተርቪው አድርጎ ስለ ጦርነቱ እያረፈ ምንም እያለ ነው እኛ ጋር አዲስ አበባ የደረሰው እና ሚኒሊክ ጋር የደረሰው እና አስተርጓሚ ነው ብለው አመጣላቸው። ሚኒሊክ ለረጅም ጊዜ ይፈልጉት ነበር። እንኳን አመጣኸው አሉ። በደንብ አስተናግደው እንትን ብለው ሸኙት ዊልድን። እንግዳ እሸትን ግን 40 ጅራፍ አስገረፉ፣ ሱሪውን ወደ ታች ዝቅ አድርገው። ያንን ቂም እንትን ሄዶ ስንተኛው መጣጥፉ ላይ ጽፎታል። እንግዳ እንትን ባርበሪክ የሆነ ሰው በሐሳብ ተለየኝ ብሎ፣ እነሱ አገር ክዳት ብለው እንጨት ላይ አይደል እንደሚሰቅሉ
በዛ ለጀርመን ስትሰልል ብትገኝ እንግሊዝ ሆነ ወይ ለጣሊያን ወይ ለሆነው እንዴት ነው ሲገዳደሉ የነበሩት? ግን ያው እንትን ይሉታል። የኛ ሰው ደግሞ ይሄንን ሲያገኘው ኮንቴክስቱንም እንትን ለማለትም አይደክምም። እንተ እውነትም ይሄ ሰውዬ እኮ አረመኔ ነው ምናምን ብለው ነው እንትን የሚሉት እንዲረዱ የተደረገው። በአጠቃላይ የሀገር ኢንተረስት አለ። መሪ ስትሆን የምታየው ብዙ እንትን አለ። እችላለሁ ብለህ ቆመህ ደግሞ መፋተጉ መበላለጡ እንትን ማለቱ ያለ ነው። ሀገሮች እንደዛ እያደረጉ ነው። እኛ ስናደርገው ልዩ የሚሆንበት ምክንያት የለም። ግን እንግሊዞች እንዳልኩ ይችሉበታል። እንደ ፈረንሳይ አይደሉም። ለምሳሌ የውስጥህን ቅራኔ ካፕቲቬት አድርገው በዛ ወጥረው ይዘው ነው የሚፈልጉትን የሚያስፈርሙ። በእነኚህ አሁን ባልኩ አድማዎች ወቅቱ ሁሉ የኢትዮጵያ መንግስታት ወይ በአባይ ውሃ ላይ ወይ በምናምን ላይ ያስፈርመዋል እንዲፈርሙ እጃቸውን ጠምዝዘው። አለበለዚያ መንግስት አጣብቂኝ ውስጥ ስትገባ ሳትወድ እና ሁለተኛው የመጀመሪያ ወያኔም አብዮት ሲነሳ እንግሊዞች መንግስት ነበሩ ኢትዮጵያ ውስጥ ጦር ሰራዊት ይዘው 10 ዓመት እኮ በእነሱ እጅ ነን። ግን ዙሪያው የኃይለ ሥላሴ ችግር አድርገው አቀረቡት እንትን እያሉ በረከትንም መልምለው ዊንጌት ያስገቡት። ዊንጌት የነሱ ትምህርት ቤት ነው፣ አለ ምክንያት አይደለም። እነ መለስ እነ ዳውድ ኢብሳ ሌሎች እዛ ዊንጌት ማግኔት አለው እንደ የተወሰነ በኋላ ኃይለኛ የሚሆን ሰው እየመረጠ የሚያስገባበት። ይሄ እነሱ እንትን ነው። እኛም እናውቃለን ብለን እንችላለን ብለን ተሰልፈናል። እንግዲህ ያንን ሚቲጌት የምናደርግበትን እንትን ማድረግ ነበረብን። በሆነ ምክንያት አልቻልንም እና የሆነው ክፍል እያመዘነብን ሄደ። አድዋ የተገፉ ሰዎች የግፉዋን እንግዲህ ንግግር የሚችል ሰው ብዙ ነገር ስለ አድዋ ማለት ይችላል። እኔም ማቀው ሀብተ ጊዮርጊስ ዲነግዴ ጀማይካ ላይ የተገፉ ጥቁሮች አሉ፣ ለነሱ አርነትን አድዋ ሄደን እንዋጋ አላሉ። that's the point። በእንትን ውጣ ወረዳችን የኢትዮጵያ ሰው የካበተ መሰረት ያለው የጦርነት ባህል ያለው ህዝብ ነው። እንደውም እኔና አንተ እድለኛ ነን እንጂ በፊት ለምሳሌ አጼ ቴዎድሮስ ከመንገሳቸው በፊት ጎንደር ላይም ቢሆን ልዩ ልዩ ቦታዎች ላይ ሚስት እንኳን ማግባት አንችልም ሰልበን ሳንመጣ እና የሁሉም ሰው ቅዠት ሰለባ ማቅረብ ነው። እና ለምን ግራሃማንን አታነበውም? 1881 ነው የመጣው፣ ሸዋ ነው የቆየው። 100 ገጽ ማትሞላ እንትን የኢትዮጵያን ሰው አይቶ የጻፈው ነው። እንዴት ሰው ጓደኛውን አታሎ ጫካ ወስዶ ሰልቦ እንትን የነበርንበትን እንትን አጼ ሚኒሊክ አጼ ቴዎድሮስ ያስቀሩት ቢሞክሩም አድዋ ላይ ስንት ሰው ነው የተሰለበው? ስንት ጣሊያን ነው የተሰለበው? ከ300 በላይ። ከዛ ውስጥ እንደውም የተወሰኑት ተርፈዋል በህይወት። ከዛ ውስጥ እንደውም 1-2 የህይወት ታሪካቸውን ጽፈዋል። ሄደው አፍሪካ ሄጄ ለውጊያ ብልቴን አሰልቤ መጣሁ ብለው የሚናገሩበት ቃል አጥተው የተሰቃዩትን ስቃይ ነው የጻፉት። ሰው ላይ 100 years back አይደለ 100 ዓመት ምናምን ነው። ይሄ እንትና ደግሞ ነገሩን የበለጠ አውሬ ሲያደርገን ዊልድ ጣሊያንን ብቻ አይደለም የሰረቡት ይልና አንድ የኢትዮጵያ ሰው ተመቶ ወድቀዋል እና መልከት አድርጎ ሊሰልባቸው እንዴ አንተ ምን ነው ልጄ ደግሞ የሚያውቁት ብለው ያዙት እና ወሎ ላይ ኢንተርቪው አረኳቸው ይላል። ጦርነቱ የጣሊያን ብቻ አይደለም የሌላው ማህበራዊ ስሪታችንም አካል ጭምር ነው እንጂ አጼ ሚኒሊክ በማርያም ምለው ውጣና እንትን ላይ ጠብቀኝ ምናምን ስላሉ አይደለም። ወደ ኋላ ብትቀር እረኛው ይዘፍንባል፣ ሴቶቹ አያገቡህም። ከዛ በኋላ የሰውነት ልክ ምንድነው? ለምንድን ነው የምንኖረው?
ስለዚህ ተንጋግተህ ትሄዳታለህ። የዳበረ ናሽናሊዝም ኖሮን አይደለም። ባንዲራ ጦርነቱን በባንዲራ አልታወጀም። ለባንዲራ ለነጻነት ምን አላሉ አድዋ ላይ አውጣና ይው አዋጁ በባንዲራ የታወጀው የማይጨው ጦርነት ብቻ ነው። ከዛ በፊት ለጮማው ለጠጆ ተነስተው ይቀጥቅጧቸው ለክብሮ ነው የሚባለው። ወደ ኋላ ግን መቅረታችን ካልቸሩ ሳፖርት አያደርገን። ወንድም ተገሎ ለምሳሌ አንዳንድ ቦታዎች ላይ እዛ ማህበረሰብ ውስጥ ኤግዚስት ለማድረግ እንደሚከብድህ ኤግዚስት ማድረጋችን ስለዚህ ትሄዳለህ እና ምንም ደግሞ አጋጣሚውንም እንፈልገዋለን። ጦርነት ተነስቶ መቼ ያችን ሰለባ አግብቼ እኔ ቤተሰብ ትዳር በኖረኝ ነው የምትለው እንዴ? ሌላ ምን ህይወት ይኖራል? የጦርነት ሀገርም የሆነብን እኮ ፓርቲ ላይ በዚህ ነው። አንድ መንደር ከሌላ መንደር ጋር በሰላም አያድርም። ስንል የሳርባኩሳ ጦርነት ለምሳሌ ጎንደር ላይ ሚካኤል ስሁልን ሲያስወጧቸው እና ግዳይ ሲጣል ይሄ ንጉሱ ዙፋን ላይ ይቀመጣል፣ ግዳይ እየተፎከረ ይጣላል። የሰለብከው እንደ ተራራ ተከመረ ይላል ክሮኒክል ጻፍ ከመጫረሱ የተነሳ እና አንዳንድ ጊዜ ደግሞ የባሪያንም ሰልበት መጣል እና ባሪያ የተባለው የኛ ባሪያ ደሙን እያንጠባጠበ መጥቶ በስቅላት የተገደለ አለ ከገዛ እንትን ሰልበ። ይሄን ብርሃኑ ባየም በህይወት ታሪካቸው መጽሐፍ ላይ ጽፈውታል። እንዴት ይሄ ነገር ይደረግ እንደነ በተለይ ከአድዋ ጦርነት ዴስፐሬት እንትን ተበታትነ ስትመጣ ያለን እንትን ነው። አሁን ፖኬት ካልቸር ነው፣ ኢንክሌቭ ካልቸር ነው። የተወሰኑ ቦታዎች ላይ ነው የምታገኘው። ዋንስ ግን ተወዝ እና ይሄ ጦርነቱን ያባብስብናል በየጊዜው። ጦርነት ደግሞ ካለ ዲስትራክሽን ነው። ቢልድ አፕ የምታደርገው ህይወት በሙሉ ዲስትራክቲቭ ይሆናል እና አይ ቲንክ አድዋ የተገፉ ናቸው። በአድዋ ጦርነት ምክንያት ሌሎች የአፍሪካም ይሁኑ የካሪቢያን ጥቁሮች የተገፉ ያንን ተምሳሌት አድርገው መውሰዳቸው እውነት ነው። ግን የኢትዮጵያ ሰው የተገፉ አሉ የዓለም እንትን ለዛ ተምሳሌ ሉን ብሎ አልተዋጋም። በራሱ እንትን ነው ያ ነገር። ግን ሪፍሌክሽኑ ሌላ እንትን መፍጠሩ ምንም የግፉአን ሆኖ ሊሆን ይችላል። ከዛ በኋላ የጥቁሮች እንደተባለው ሆኖ ሊሆን ይችላል። ሚኒልክም ስማቸው በጣም ከአጥናፍ ገነዋል። ምንም ጥርጣሬ የለውም። ለበኋላውም ታሪክ ለራስ ተፈሪያንም ሙቭመንት ለሌላውም ትልቅ መሰረት እንትን ሆኗል። ያ አያጠራጥርም። ግን አንዳንዱን ነገሮች ትንሽ ባናገላብጣቸው አረዳዳችን የተዛነፈብን እንዳይሆን ይህን ሁሉ አለን። ታዲያ መፍትሄው ምንድን ነው? እንግዲህ ሀገር በጣም ትልቅ ኮምፕሌክስ፣ ይሄ ራሱ በጣም ትልቅ ከብዙ አንግል ከብዙ አንጻር መታየት የሚገባው ነገር ነው። ይሄ አሁን የምንወያይበት ራሱ እና ከየዘርፉ ለዚህ ሶሉሽን ሊሆን የሚችል ከታየበት አንግል አንጻር መፍትሄ መምጣት አለበት። አንድ ሰው ግን አያፈልቀው። ቦታውን ከተጠቀመ እንትኑን ጠቆም ካደረክ ሰዎች ደግሞ በጥናታቸው ያስፉት በእንደየዘርፉ። ከዛ መፍትሄ የሚሆነውን ከታሪክ ትምህርትም መጠበቅ የለብህም። ባይዘው የታሪክ ትምህርት ወደ ቅርብም አይመጣም። የምትጠብቀው ከፖለቲካል ሳይንስ ከሶሲዮሎጂ እነኚህ የጊዜውን ነገር የሚያጠኑ መፍትሄውን ከዚህ ተነስተው በዚህ እንትን ባክግራውንድነት መፍትሄውን እንዲጠቁሙ ማድረግ ነው። አይ ቲንክ መፍትሄ አለው። ግን እንዳልኩ መጀመሪያ ችግሩን መረዳት ነው። በጣም አመሰግናለሁ።
ቆይ አንዴ ይቅርታ፣ ቅድም ያልኳችሁ የሩዋንዳው ጸሐፊ ጋትዋ The Churches and Ethnic Ideology in Rwandan Crisis 1900 to 1994 2005 የተጻፈ መጽሐፍ